ያንተ አላማ ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው አላማ። እነዚህ ልጆች በዚህ መንገድ ያነጻቸው ማን ነው? ወንድሞቹ ሁሉ በአጠቃላይ ማረጋውን ነገር ለካስ ይከታተሉ ነበር። ኢቭን እዛ ካናዳ ሆኜም ለራሱ እና ከኔ ጋር አብረው ነው ኮንፊደንት የሆኑት። ወደሃለሁ ወንድሜ፣ አክብራለሁ። እሺ ምንድነሽ እኔ ፍቅር እቺ እንደዚህ እርግጠኛ ነገሮች ላይ የሚያደርግ ነገር ምንድነው? ከ10 በላይ የተቆለፉብኝ በሮች ያጋጥሙኛል በየቀኑ ከ10 በላይ ውድቀት። ከነዚህ 10 ግን 11ኛው ስኬታማ ነች። ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን። አሁን ያሉት ድራማ ተፈጥሯል። በጣም የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ። ሰላም ጤና ይስጥልን። ይህ ቆይታ ካምለሰት ጋር ነው። የዛሬ እንግዶቻችን አርገን የጋበዝናቸው እስከ ዛሬ ድረስ በቆይታ ካምለሰት ጋር ከጋበዝናቸው እንግዶች በእድሜያቸው ትንንሽ የሆኑትን ታዳጊ ልጆች ነው። ህልማቸው ራዕያቸው ደግሞ ትልቅ የሆኑትን አክበረትንና ህሊናን እንዲሁም አዶናይ ብርሃኔን ከኛ ጋር አለ። አዶናይ፣ አክበረት፣ ህሊና እንግዳችን ሆናችሁ እዚህ ድረስ ለመጣችሁ እጅግ በጣም አርገን እናመሰግናለን። ቴንክ ዩ። እንዴት ናችሁ? ደህና ነኝ። እስቲ ከህሊና ልጀምር። አስተዋውቂን እስቲ ራስሽን። ስሜ ህሊና ብርሃን ይባላል። 7ኛ ክፍል ነኝ። ወደ ሳብጀክት ደግሞ እንግሊሽ ነው። ማትስም ትወጃለሽ? ደግሞ አላማ ደግሞ የሞዴል ስታይል እንዲሆነኝ በጣም እወዳለሁ እና ደግሞ ልጆች እንደኔ ልጆች ያሉ እንዳያፍሩ እንዳይሸማቀቁ እመክራለሁ። ኮንፊደንስም እንዲኖራቸው። ኮንፊደንስሽን እንዴት ነው ያዳበርሽው አንቺ? እንዴት ነው እንደዚህ በጣም በራስ መተማመንሽ እንደዚህ ትልቅ የሆነው? እግዚአብሔር ነው። የኔ ፍቅር ያላብታት። አክበረትስ እስቲ ራስሽን አስተዋውቂን የኔ እናት። ስሜ አክበረት እባላለሁ። አክበረት አዋሽ። እሺ። የመጣሁበት ከመቀሌ ነው። እሺ። 9ኛ ክፍል ነኝ። የምወደው ትምህርት ፊዚክስ ማትስ። ፊዚክስ ትወጃለሽ? ጎበዝ ነሽ በትምህርትሽ? አይ ጎበዝ አይደለሁም ግን መካከለኛ ጎበዝ። እሺ። ከዛ ሞዴል መሆን ነው የምፈልገው። ሞዴል ኤንድ ዲዛይነር መሆን ፈልጋለሁ። መቼ ነው የመጣሽው ከመቀሌ? እዚህ ስንት ጊዜ ሆነሽ? 3 ወር ምናምን መሰለኝ። ዛም እያልሽ እንደዚህ በጣም በራስ መተማመን ነበረሽ? አዎ። በምንድን ነው እንደው በራስ መተማመንሽን እንደዚህ ያዳበርሽው? ሌሎችም ህፃናቶች ልጆች ከአንቺ አይተው እንደዚህ በራስ መተማመን ስለራሳቸው እንደዚህ በግልጽ መናገር እንዲችሉ እንዴት እንዳመጣሽኝ ኮንፊደንስ ንገሪን እስቲ። ሆነ መጀመሪያ የሆነ ነገር ስታስብ ራስህ አሁን እኔ ይሄ አረጋለሁ ይሄ ማረግ አለብኝ ብዬ ሳስብ አይ እንትና እንደዚህ ትለኛለች እንትና ብዬ እተዋዋለሁ። አሁን በእኛ ሸራሮ ነው አገሬ። ከዛ እሱ ሞዴል ሆናለሁ ብለን መናገር የማይታሰብ ነገር። ዝም ብለህ ተምሬ የመንግስት ሰራተኛ እንደሱ ብትል ሞዴል መሆን ማለት ምንም አያደርግም። ትምህርት አትማርም ምናምን እና ምንም አያደርግም አትሆንም ምናምን ደስ የሚል ሞዴል አጭር ነሽ እኮ ዲዛይነር እንደዚህ እኮ ነሽ ምናምን ይልሻል እና አልሰማም አብዛኛው ጊዜ። ስለዚህ ራስሽን ሀሳብ ነው የምታዳምጪው የምትሰሚው። መሆን የምትፈልጊውን ታውቂያለሽ። እዛ ደግሞ መድረስ እንደምትችይ በቃ እርግጠኛ ነሽ። ጎበዝ። ይሄ እኮ ያስጨበጭባል። በጣም ጎበዞች ናችሁ እውነት። ህሊናዬ ደግሞ እኔን ማግኘት ፈልጋችሁ ነበረ። ለምንድን ነው ማግኘት የፈለጋችሁት? እኛ ሀሳብን ለአንቺ እንምናገር ነው ፈለጋችሁ። ይህን ካሜራ ደግሞ ለሁሉ ሰው እንዲደርሰው ለልጆች ለሁሉ ሰው እንዲደርሰው። እሺ ምን እንዲደርስ ትፈልጊያለሽ? እንደው የምታስተላልፊው መልእክት ምንድን ነው? ሁላችሁም ኮንፊደንስ ይኖራችሁ፣ እንዳታፍሩ፣ ሰው የሆነ ይበለኝ ብላችሁ እንዳታስቡ። ሁሉ ጊዜ በራስ መተማመን አለባችሁ። እግዚአብሔር መኑ ሁሉ ጊዜ በእግዚአብሔር የምሄደው እኔ መማሩ በእግዚአብሔር ነው፣ ምበላው በእግዚአብሔር ነው፣ ምኖረው በእግዚአብሔር ነው። ሁሉም እግዚአብሔር ነው እና በቃ ሁሉ በሃይማኖታችን እንከባበር። እቺኝ ብቻ ነው እናገር። እኔ እናት በጣም ደስ የሚል ምክር፣ ትልቅ ምክር እውነት። እናንተ ዛሬ ከኔ የሆነ ነገር ልትወስዱን የመጣችሁት ትመክሪን አላችሁ ብላችሁ፣ እኔ ዛሬ ከእናንተ ነው ምክር የምሰማው የምወስደው። እውነት በጣም ትልቆች ናችሁ። እስቲ አክበረትዬም እንደው የሆነ ነገር በይን እስቲ፣ አንድ መልእክት አስተላልፊልን ለልጆች። መጀመሪያ እኛ ስንወለድ የሆነ ህፃን ይሆናለሁ ብሎ ያስባል አይደል? ከዛ ይሄ እንደዚህ ደስ ካለው አሁን ፖሊስ ካለ አንድ አንተ በአሁን ማለት በእኛ አንተ ፖሊስ ምን ያደርጋል ምናምን ይባላል አይደል? ግን አሁን አንተ ልጅ ካሰበ አሁን አንድ ልጅ ካሰበ እንደዚህ አይሆንም እንደዚህ ይሻላል እንደዚህ ልጁ ኦሬዲ አስቧል አይደል? ውስጡ አለ እውነት ነው። እና ልታበራታታው እንጂ እንደዚህ ነው አይገባም።
ብዙ አሁን እንደዚህ አብዛኛው ልጆች አትሆንም ነው አይባልም። ዶክተር አንተ ዶክተር ነው ጥሩ በቃ ጀግና እንጂ ይሄ ጥሩ አይደለም ምናምን የሚል ሰው ብዙ አለ፣ በጣም ብዙ በእኛ ሀገር ውስጥ። እና መጀመሪያ ልጆች ያሰቡት ጭንቅላታቸው ላይ የመጣ ይሁን። ቆንጆ ሀሳብ አነሳሽ። የፈለጉትን እንዲሆኑ ማገዝ መደገፍ ነው የሚያስፈልገው ነው። ሲደገፉ የሚፈልጉበት ቦታ ለመድረስ ይቀላቸዋል። ስለዚህ መጀመሪያ የኛ ጥያቄ መሆን ያለበት እንደ ወላጅ እንደ ታላቅ ምንድነው መሆን የምትፈልጉት ብለን መጠየቅ፣ የሚፈልጉትን ነገር ደግሞ አውቀን እዛ ላይ ሰፖርት ማድረግ መደገፍ፣ የሚፈልጉበት ቦታ በቀላሉ ይደርሳሉ። ስለዚህ ጥሩ ሀሳብ ነው ያነሳሽው። እሺ ዛሬ እኔን ልታገኚ ፈልገሽ እንደነበረ ላስት ዊክ አይቻለሁ። ይቅርታ ስለቆየሁኝ ነው። ለምን ነበረ እንደው ንገሪኝ እስቲ። አንደኛ ነገር ምክር ልትሰጪኝ አንቺ ያ ሞዴል ስለነበር የተለያየ ምክር እንደዚህ ብለሽ ልትነግሪኝ፣ ከዛ ደግሞ ለመተዋወቅ የኔ ቆንጆች በጣም ነው ደስ ያለኝ ስላወቅኳችሁ። የእውነት ማስተሳሰባችሁ በጣም ደስ ይላል። እምነታችሁ ላይ ያላችሁ ጥንካሬ ደስ ይላል። ውስጣችሁ ምን መሆን እንደምትፈልጉ ታውቃላችሁ። እሱም በጣም ደስ ይላል። ጎበዝ ደግሞ ወንድም አላችሁ፣ መካሪ ደጋፊ ይዞልኝ ስለመጣ በጣም አመሰግነዋለሁ። እግዚአብሔር ይባርካችሁ። ምክር ግን ከእናንተ ነው የምንወስደው እያለሁ ዛሬ እኔ እደጉ ተመንደጉ ያሰባችሁበት ድረሱ ብዬ እንደ እናት መርቃችኋለሁ። በተረፈ ግን እናንተ በጣም ትልቅ ሀሳብ ስላላችሁ ውስጣችሁ በእናንተ እድሜ ላለ ህፃናቶች ሌሎች የምትነግሯቸው ነገር ካለ እንስማ። ከህሊና ልጀምር። ልጆች እወዳቸዋለሁ። ትምህርታችሁ ገቡዙ፣ እንዳታፍሩ፣ በሰዎች የሆነ ይሉኛል ብላችሁ እንዳታስቡ። በቃ ሃይማኖታችሁ አክብሩ። ለትልልቆቹስ ምን ምክር አለሽ? በትልቆቹ ደግሞ ተስፋ አትቆርጡ። ተስፋ መቁረጥ ምንም የለም ጥቅም። ራስን በርትተህ ካለበት ቦታ ከፍ ብለህ ከደረስክ ምንም አትሆንም። እግዚአብሔር ደግሞ ይረዳሃል። ከወደቅ ምንም አያደርግም። ከፍ ካለ ግን ከአንተ ጋር ነው እግዚአብሔር። ለሁሉ ወጣቶች ልጆች ካሉ ደግሞ ቅዱስ ገብርኤል ቅዱስ ሚካኤል ከእናንተ ይሁን። አሜን አሜን። ወይስ በስመ አብ። እሺ ወላጆች ልጆቻቸውን ሲያሳድጉ ማድረግ ያለባቸው ነገሮች ምንድን ነው? እናንተም ወላጆቻችሁ ሲያደርጉላችሁ ደስ የሚላችሁ ነገር? አንደኛ ደስታ፣ በቃ ደስታ ያስፈልጋል። በቤተሰብ ደስታ ከመጣ እኛ አሁን ደስታ አለን። በቃ ደስታ ከመጣ ሌላ ምንም አይመጣም። አንዳንድ ሰዎች አሉ በእኛ የሚቀኑ ሰዎች፣ አንዳንድ ማለት ነው ሲሆን በእኛ ካደለ በሌሎች ሰዎች ይቆናሉ። እነዚህ ሰዎች አይሞናችን ማሰብ የለብን። ስራችን ነው የምናደርገው። አሁን እኔ ብዙ ሰዎች ይጎዱኛል። እኔ ልንገርሻ፣ አንቻችን አጭር ነሽ ደግሞ ሞዴል የሚሆን ፍላጎት የለሽም መስል። እኔ ግን I don't care አትሰሚያቸው። ምክንያቱም የኔ ሀሳብ ነው የምሰማው። ልክ ነሽ። የእናቴ የአባቴ የወንድሜ የኔ ቤተሰብ ነው የምሰማው እንጂ ከሌላ ሰዎች አልሰማም። ምክንያቱም ለኔ ጥሩ የሚናገረኝ ሰው እሰማለሁ፣ ለኔ መጥፎ ሰው የሚያስብልኝ ሰው ግን አልፈልግም። ደግሞ ለኔ ደግሞ እግዚአብሔር ይዣለሁ ጎበዝ እና በጣም ነው ወደው መድኃኔዓለም አባቴ ማርያም እናቴ በጣም ነው ወዳቸው። ተስፋ አትቁረጡ፣ እግዚአብሔር አላችሁ። ጎበዝ በእውነት በጣም አሁን ለኛ ትልቅ ምክር ሰጠሽን። ለወላጆች በኔ እድሜ ላሉ ወላጆች ትልቅ ሰዎች ልጆችን ማዳመጥ፣ የሚፈልጉትን ነገር ማወቅ፣ ከዛ ደግሞ መደገፍ እንዳለብን ነገርሽን። ይሄ ትልቅ ምክር ነው። ምክንያቱም ልጆቻችንን ስናሳድግ እንዲህ መሆን እፈልጋለሁ ሲሉ አትችልም አይባልም አይደለ? ሰው የልጆችን ፍላጎት ማዳመጥ ያስፈልጋል። ከዛ ደግሞ እንደ ወላጅ ቤት ውስጥ ምን ያስፈልጋል አልሽ? ፍቅር፣ ደስታ ያስፈልጋል። የሰው ልጅ ከምንም በላይ ፍቅር ከተሰጠው፣ ደስታ ከተሰጠው ቤተሰቡ ደስተኛ ሆኖ ልጆች ደስተኛ ሆነው ያድጋሉ አይደለ? ፍቅር የተሰጠው ልጅ ፍቅር መስጠት ያውቅበታል። እሺ አክበረትዬስ ብሎ የለኝም ገልጸዋለች። ምን ጨምሪው የለሽም? በቃ ገልጸዋለች። ለሴቶች የምትመክሪያቸው ምክር ካለ? ለሴቶች የፈለጉበት ዓላማ ላይ እንዲደርሱ። እሺ አንደኛ ነገር አብዛኛው ሰዎች እንደዚህ
በቃ ኮንፊደንስ ይኑራችሁ ሲባሉ በቃ የወጣ ኮንፊደንስ አለ ብዙ በጣም የወጣ ከእንትኑ የወጣ ከመስመር ይወጣል እንደሱ ሳይሆን ያንተ አላማ ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው አላማ ኮንፊደንስ ማለት ደግሞ ስለሰው አያገባህም ማለት ደግሞ በቃ ጥሩ ነገር አርጋ አሁን አውዛኛው ጥሩ ነገር አርጋ አይደል እንትን አለ እንደሱ ነው እንጂ ሌላ ያልሆነ ነገር አርጋ ኮንፊደንስ አለኝ ምናምን አይደለም እና ይሄ አንደኛ በራስ መተማመን ማለት ከመስመር የወጣ ሳይሆን የምትፈልገውን ነገር ማድረግ የምትፈልገውን ስል ልኩን ማወቅ የምትፈልጊውን ማድረግ ራስሽን ማዳመጥ አይደለ? አዎ እሺ ቤተሰብ ወላጅ ደግሞ ለልጆች ማድረግ አለበት ብለሽ የምታስቢው ነገር ምንድነው? እኛንም ትልልቆቹንም ወላጆች ሐሳብ እንድንወስድ ከናንተ መጀመሪያ ፍቅር መስጠት ከዛ ደግሞ መከታተል ፍቅር እየሰጡ እሺ በጣም ጎበዞች ናቸው እውነት አልተገረምክም? በጣም እንደተገረምኩ ነው በየቀኑ በእውነት በጣም የሚገርሙ ልጆች ናቸው በሰፊው ደግሞ አብራችሁ ልቦግ ላይ የልጆች የልቦግ አለው በደንብ ታወራላችሁ እሺ እኔ ደግሞ የምችለው ነገር ማግዛችሁ ካለ ኤኒቲንግ ለሚነው እሺ አመሰግናለሁ ከጎኔ የምትሆኑ ሰዎች የምትወዱኝ የምትደግፉኝ ሰዎች አመሰግናለሁ በበለጠ ደግሞ እናቴና አባቴ አመሰግናለሁ ደግሞ ወንድሜ ታላቅ ወንድሜ አዶናይ አመሰግናለሁ ኮርቻለሁ በወንድሜ በእናቴ በአባቴ ኮርቻለሁ ወደዚህ ያደረሰኝ ደግሞ መድኃኔዓለምን አመሰግናለሁ አክብረትዬስ እሺ እኔ አንድ የምናገረው ነገር አለ እሺ ባክሽ እንደሚታወቅ እኔ የመጣሁበት ከመቀሌ ነው እንደኔ ያሉ ህልም ያላቸው በጣም ብዙ ልጆች አሉ መቀሌ ላይ አደይ የሚገኘው እና ሰዎች ባላቸው እየሄዱ ቢያግዙ የነሱ በጣም ብዙ ምኞት አላቸው እና ሰዎች እየሄዱ ቢያግዙ ቢያዩ ፍቅር ቢሰጡ እኔ ማንዳለኝ እሺ እኔ ቆንጆ በመቀሌ የሚገኙ ሰዎች በረንዳ ላይ የሚያድሩ ሰዎች መናቅ የለብንም በበለጠ ማገዝ መደገፍ አሁን በታየው ህፃጽ ጋር በጣም አዝኛለሁ እኔ በወገኔ እኔ አድጌ ህልሜን ለናሱ መስጠት ነው እሳቸው በጣም ወዳቸዋለሁ ጥሩ ሰው ናቸው ደግሞ በህፃጽ የሚተገጠሙ ሰዎች በጣም አዝኛለሁ በታያቸው በጣም የሚያሳዝኑ እናታችን ወላጆቻችን ርቦናል ሲሉ በጣም ያዘንኩት በጣም ያማል አደይ መህበብ ያሉ ደግሞ ለሁላቸውም ደግሞ ፍቅር ልቦና ስላላቸው በጣም ነው የሚያስገርሙት ህልም አላቸው አይሻ አክበረታውን ህልም አላት እንደኛ ከዛ ህልማ አሳክታለች እዚህ ጋር ደረጃ ደርሳለች እኔ ደግሞ ከህፃንነቴ እንደዚህ ብዬ ነበር አሁን ደርሻለሁ እሰይ ቆስ ወንድሜ ደግሞ በጣም ነው የምወድህ በጣም ነው የማክበርህ በዚህ እድሜ ተባረከ ልቦና ይስጣ Thank you so much አክበረቲ እንደው አንድ ጥያቄ ልጠይቅሽ እንዴት እንደመጣሽ ከመቀሌ Sure. እንዴት ነው የመጣሽው ከመቀሌ የመጣሁት መጀመሪያ ቀን ከትምህርት ተመልሰን ሀበን የሚባል የኔ እኩል እድሜ አለ ከኔ የሚማረው የኔ እኩል እድሜ አለ ከዛ ፈተና ነበር ቀጣይ ሰው ከዛ ያጠናን ነበርና ማሚ ሰው ሲመጣ ይሄ ሰው ይመጣል ብላ ትነግረኛለች ከዛ አዶናይ እኮ ይመጣል ብለን ነበር ከዛ እኛ የመሰለን አዶናይ ይመጣል አላሰብነው ምክንያቱም አዲስ አበባ ነው ያለው እንዴት ይመጣል ብለን አላሰብንም ዝም ብለ ቤተነባባሪ ልጆች ያ በጣም ሶሻል ሚዲያ በጣም 2014 ምናምን አውቀው ነበር ካናዳ ያለ ከዛ ቤተንባብ አለ የልጆች ከዛ እሱ ላይ ነበርንና በቃ ይመጣል ተብለን ምናምን እኛ 6 ሰዓት ነው የጨረስነው ፈተና ላይ ነው የነበርነው ሌሎቹ ደግሞ 9 ሰዓት ነው የሚመለሱት ቤታቸው ከዛ እየጠበቅን እያለ መጡ ከዛ አዶናይ ቪዲዮ ቀርጾ ቤቱን አይቶ ምናምን ሲሄድ እንደዚህ አዶናይ ብዙ ልጆች ነው የሚወዱት በጣም ማለት ነው ከዛ በጣም ብዙ ልጆች አሉ የሚወድህ እና ትንሽ ነው የቀረችው ትንሽ ሰዓት ከዛ እባክህ ቆይ ትንሽ አልኩት ከዛ ናፒ ነበረ
እንትኑ አምጣው ማይኩ አምጣው ተብሎ ቃለ መጠይቅ ተደረገልኝ። ከዛ ተናገር ከዛ ወስድሻለሁ ተባልኩ። ምን ነበር እንዴ ተናገርሽ? ትዝ ይልሻል? ያ በጣም እስቲ እባክሽ። መጀመሪያ ራሴን አስተዋወቅኩ። ከዛ ከሸራሮ ተፈናቅዬ እንደመጣሁ ተናገርኩ። ከዛ በኋላ ደግሞ መሆን የምፈልገው ሞዴል ዲዛይነር ነው የምፈልገው ምናምን ብዬ ስናገር ወስድሻለሁ አማለኝ። ከዛ አሁን በአብዛኛው ልጆች እንደሱ መሆን የሚፈልጉት ብዙ አሉ አይደል? አሁን ማሳካት የሚችል ሰው የሚመኙት ነገር ማሳካት የሚችል ይወስዷል። ከዛ እሺ ተፈቀደ። ቤተሰብ ፈቀደ። ያ ከዛ መጣሁ። ወደሹ በጣም ጎበዝ። አዶናይ የምትጨምረው ነገር አለ? እንደው እነዚህ ልጆች በጣም ንቅት ያሉ ደስ የሚሉ ውስጣቸው ደግሞ ያለው ብርሃን የሚገርም ነው የእውነት። ለልጆች በጣም ኢንስፓየር ያደርጋሉ። እስቲ ትንሽ የሆነ ነገር በልልን አንተ። እውነት ለመናገር አይ ቲንክ እሷም ካናዳ ያለው ታየኝ ነበረ። እሷም እንደዛው አብዛኛው እድሜዋ አሁን እያደገች ስትመጣ አላየችኝም በአካል። ካናዳ ነበርኩኝ the whole time የራሴ ህይወት እየኖርኩ ስለ ኮንፊደንስ ስመክር ብዙ ነገር እያደረኩኝ ነበርና በራስ መተማመን ምክሮች ቪዲዮዎች ለቅ ነበረ እና አይ ቲንክ ያዩት ነበረ ሁለቱ እና ሲያዩት ደግሞ እየተማሩ ነበር፣ ከልባቸው ይሰሙኝ ነበር በክፍት ልባቸውና ወንድሞቹ ሁሉ በአጠቃላይ ማረጋውን ነገር ለካስ ይከታተሉ ነበር። ኢቭን እዛ ካናዳ ሆኜም ለራሱ እና ከኔ ጋር አብረው ነው ኮንፊደንት የሆኑት። ከርም አንተ ስትሰራ እነሱም እየተገነቡ ነበር እኩል ከኔ ጋር ማለት ነው። ኢንተረስቲንግ። እና አሁን የምታያቸው ሁለቱም ኦልሞስት ተመሳሳይ ኢነርጂ አላቸው። ልብሽ ካስተዋልሽው በጣም አንድ ነው የሚመስሉት። እና ይህ ውጤት ምንድነው? ለቤተሰቦች አሁን ለአባት እናት የምሰጠው ምክር ምንድነው? አንደኛ ልጆቻችሁ መረዳትና መስማት አለባችሁ። ቢካዝ እኛ ምን አይነት መጥፎ ልማድ አለብን መሰለሽ አምለስቲ? አንድ ህፃን ልጅ እናየውና ህፃን ልጅ እኮ ነህ አንተ ብለን ማጣጣልና ማናናቅ ልምዳችን ነው። ከየት እንደመጣ አላውቅም፣ ግን ያ ህፃን ልጅ ላይ ያለው አይምሮ ያልተበረዘ አይምሮ ነው። በጣም ንጹህና በጣም ንቁ የሆነ አይምሮ ነው መሰማት ያለበት። ያ ልጅ ምኞት ካለው ይህ መሆን እፈልጋለሁ ካለ ዝም ብሎ ሰው ከነገረው ነገርናም ተነስቶ ሳይሆን እግዚአብሔር ከላከለት መልእክት ነው ልቡ ላይ። እሷ ሞዴል መሆን የፈለገችው ዲዛይነር መሆን የፈለገችው እሷም እንደዛው የራሳቸው ከውስጣቸው የፈለቀ ነገር ነው። ይህን ነገር አምቀሽ እኔ የመረጥኩልሽ ነው የምትሆኙ ካልኳቸው አሁን እንዴት ኮንፊደንሳቸው እንደሚነጠቅ አስተውልሻል? አሁን ውስጥሽ እኮ ያሳያል። በቃ ነው አንቺ ይህ አትሆኝም፣ ይህ ነው የምትሆኙ። በጎረቤቴ ስም እንዳታዋርጂ እንደዚህ ነው የምትሆኝልኝ። ብዙ ወላጆች ምንድነው የሚያደርጉት? ልጆቻቸውን የሚቀጡበት መንገድ እነሱ ያልደረሱት ደረጃ ልጆቻቸው እንዲደርሱ ይፈልጋሉ። የራሳቸውን ህልም ስኬት እኮ የሚፈልጉት፣ ግን የኔ ስኬት የነሱ ስኬት አይደለም። የተለያየ ስኬት ነው ያለን። እኔ አዶናይ ሞቲቬሽናል ስፒከር ነውና እናንተም ግዴታ ሞቲቬሽናል ስፒከር መሆን አለባችሁ፣ ሞዴሊንግ ይቅርባችሁ አላቸው። እና የነፃነት መስጠት አለብን፣ ምርጫ መስጠት አለብን። ለልጆች ማስገደድ የለብንም፣ መስማት ይኖርብናል። ቁጭ አድርገን አሁን ሳወራቸው እነሱ ቁጭ አድርጌ ሲሪየስሊ እንደ እኩያዬ ነው ማወራቸው። እኔም እንደሱ ነው በቃ ፊል ያደረኩት ራሱ የእውነት። መልሳቸውም እያየሽው ነው። አሁን አንቺ እንደ እኩያ አድርገሽ ስለጠየቅሻቸው መልሳቸውም እኩሉ እንደዛ ነው፣ ማች ያደርጋሉ። ግን እንደ ህፃን ትሪት ካረግሻቸው፣ ጣል ካረግሻቸው በሰውነታቸው እንትን አይተሽ ዘንዳ ሚንስ ኮንፊደንሳቸውም እያሳነስሽው ነው፣ ብርሃናቸውም እየቆጠብሽውና እያሳነስሽው ነው። እና ይህ ነው ምክሬ። እንግዲህ በጣም ደስ ይላል። ስለዚህ ልጆቻችንን እናዳምጥ፣ እንንከባከብ፣ እንስማቸው፣ ፍቅር እንስጣቸው ነው ዋናው መልእክቴ ዛሬው ማለት ነው። እኔንም እዚህ ድረስ መታችሁ ፍቅራችሁን ስለሰጣችሁኝ፣ እንደምትወዱኝ ስለነገራችሁኝ፣ ምክር ስጭን ብላችሁ ደግሞ ከኔ ምክር ለመቀበልም ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። ያው የእናንተን ምክር በደንብ ወስጃለሁ፣ ለተመልካቾቼ ማስተላለፍ ያለው። ምክንያቱም ይዛችሁት የመጣችሁት ምክር ትልቅ ስለሆነ፣ ትልቅ ልጆች ናችሁ፣ ሀሳባችሁ ትልቅ ነው። ስለዚህ እግዚአብሔር ይርዳችሁ፣ የምታስቡበት ደረጃ ድረሱ። አሜን። ወዳችኋለሁ። በዛ ጋር ደግሞ ማሶላ ወንድሜ በጣም ወድሃለሁ፣ አመሰግናለሁ እዚህ ደረጃ ስለደረስከኝ። ከልጅነት ያለው ማሶላ ወንድሜ ይከባከበኝ ነበር፣ እንደሱም ወንድሜ አዶናይ ይከባከበኝ ነበር። ከልጅነቴ 5 ዓመት ያለው ነው ካናዳ ሄዶ በጣም አልቅሼ ነበር። 3 ቀን ሙሉ ምግብ አልበላሁም ነው ያስገደዱኝ ነው የሚበሉኝ። በቃ የሆነ ነገር ሲሉኝ በቃ
አልቻልኩም ወንድሜ ሲሄድ ከዛ ናፍቆት ሄደና ወንድሜ እስከሚሄድ ከዛ ወንድሜ ማሶላ መጣና ከኔ ጋር መሆን ጀመረ መጫወት በጣም ተጫዋች ልጅ ነው ማሶላ የዋህ ወንድሜ ምለው በጣም ወዶ ፍቅር የሚሰጣኝ ወንድሜ ማሶላ እና አዶናይ ነው ሌሎችም ወንድሜ ናኦድ ራኢ እያሉ ወንድሞቼ በጣም እጅግ አድርጌ ነው ወዳቸው ናኦድም እንደምታዩ በጣም የዋህ ልጅ ነው ኮንፊደንስ አለው በቃ ከኔ ጋር ነው የሚጫወቱት በጣም ነው የሚወዱኝ እንደታቸው አክብረው ነው የሚያሳድጉት እኔ ደግሞ ደረጃዬን አድጌ ለነሱ በቃ ማገዝ ለማሚስ ምታስተላልፍ መልእክት አለ እናቴ በጣም ጀግና ናት በእናቴ በጣም ነው መከራ እንዳይሽ ማራ አሚዝመንት የሚባል ፓርክ አላት እሱ ሙሉ ደረጃ ከፍ አድርጋ ነው የምትይዘው በጣም ነው ጀግና እናቴ ናት አኮራባታለሁ በጣም ነው ወዳት እናቴ በጣም ነው ወዳት አባቴም እንደሱ ብርሃነ በጣም ነው ወደው ለኔ እጅግ አድርገው ነው የሚደግፈኝ የሚከባከበኝ እና በጣም ነው የማመሰግናችሁ ቴንክ ዩ ሰላም ሲስተሬም አመሰግናሻለሁ እዚህ ቦታ ስላደረሽኝ ለሁሉ ቤተሰቤ ዳዊት መሰረት እያሉ ማማ እያሉ በጣም ነው የሚያመሰግናችሁ ደግሞ ህልም አለኝ እኔ እመሆንበት በቃ ዘፋኝ እና ሞዴል ብዙ ነው ህልም ያለኝ በቃ ይሄን ትሆኛለሽ ማንም ሰው እኔ መጥቶኝ ምንም አይደገኝ ራሴ ሆናለሁ ትሆኛለሽ ራሴ ሆናለሁ ደግሞ ከአዶናይ በጣም ማር ነበር ገና 5 አመቴ ሆኜ ሲሄድ 7 አመቴ ሆኜ በጣም ማፍረው ነበር ከዛ ሰዎች የመነጭቆኝ ነበር ልጆች ምንድነው እንኪ ቢሉኝ አይመስም በቃ ምን ልልሽ ብቻዬን መስለው ነበር ከዛ በኋላ ግን አዶናይ ሲጀምር ቲክቶክ ስሰማው ተማርኩ ኮንፊደንስ እኔ ቆንጆ የምትል ነው ያወጣ እኔ ነኝ በቃ በቅድም እኔ ነኝ ያየኋት እቺ ቪዲዮ መጀመሪያ መነጽር ሲያርግ ማለት ነው መነጽር አርጎ ሲያርግ ያየሁት ከዛ በኋላ መከታተል ጀመርኩ በቃ ደስ ብዬ በቃ መከታተል ጀመርኩ ከዛ እኔ ቆንጆ ብሎ ከዚህ ደረጃ ከፍ አለ በቃ አሁን በቃ ወደሃለሁ ወንድሜ አክብራለሁ እሺ ምንድነሽ እኔ ፍቅር እቺ በእናት ጎበዝ ልጅ በጣም በጣም እግዚአብሔር ባርክሽ እሺ አክብረትዬስ ምትይ ነገር አለሽ ምታመሰግኙ ቤተሰብ ካለ እሺ መጀመሪያ ወደዚህ ልመጣ እንትን ያረጋችኝ አስቴር ማማ በጣም ነው ማመሰግነው ከዛ አዶናይ በጣም ነው ሙከራበት እወዳለሁ በጣም እናመሰግናለሁ ቴንክ ዩ እግዚአብሔር ያክብርልኝ እዚህ መሀል አስገብተው ያስለቀሱ እናት በቃ ሳማቸውና ለሁሉ ኢትዮጵያውያን ሁላችሁ ፍቅር እኔ ማር የኔ ውድ ጎበዝ ወዳችኋለሁ ምን አይነት ልጆች ናችሁ እናንተ እግዚአብሔር ይባርካችሁ በጣም ነው የምወዳችሁ እንደዚህ ኤክስፔክት አላረኩም እኔ እውነት ማአንቺ ወድሻለሁ ወይኔ እኔ ፍቅር ቴንክ ዩ በዛው ደግሞ ቲታ አፍሮ በጣም ወድሃለሁ እሺ ልጆችሽን አደርሳለሁ እሺ እኔ ፍቅር ቴንክ ዩ ኒማ እሺ ቴንክ ዩ በኋላ ደግሞ ስንሻለሁ ብለሽ ነበር ነይ ሳሚኝ እስቲ እኔ ፍቅር ምን አይነት ስሜት ነው ማይ ጋድ ልታስለቅሳት ነው ለስም ራሱ ቴንክ ዩ ማሪ ነይ አክብረት ይልሳምሽ ሳሚያ ማረሽ ወይኔ ጉዲ ወዳችኋለሁ ታለንት ናቸው ሌላው ልጆች ሶሻል ሚዲያን እንዴት ይጠቀሙ ምክንያቱም አሁን እናንተ ተማሪዎች ናችሁ ሶሻል ሚዲያን በጣም ስትጠቀሙ የትምህርት ጊዜያችሁን የሚወስድባቸዋልና ምን ጊዜ ነው ሶሻል ሚዲያ የምትጠቀሙት ሚሊዮን ነገር ደግሞ እናንሳ ብዙ ወላጅም ልጆቹን ሶሻል ሚዲያ እንዳይጠቀም ስለሚከለክል አብረን ማንሳቱ ጥሩ ነው ባክፈረት ጀመር እሺ አክበረት ይቀጥይ ጀምሪ እድሉ ተሰጥቶሻል እሺ አሁን ቲክቶክ በትርፍ ጊዜ ነው የሚታየው ወይም ደግሞ የሚሰራው ግን ጊዜ ካለ ግን ምን ይደረጋል ይታያል ጊዜ ሲኖር ብቻ ትኩረት ግን ማድረግ ያለባቸው
መጀመሪያ ልጆች ስለሆኑ ትምህርት ላይ አይደል? አዎ በትርፍ ጊዜያቸው አይደል? አሁን እሷ ጊዜም ካላት ምንድነው የምታየው? የዲዛይነር ቪዲዮዎች ታያለች። ታለንቷን የምታሳድግበት ደግሞ እድሜያችሁም እኮ ስንት ነው አሁን? አንቺ 14 15 አንቺ 15 አይቼሻለሁ። ይጨምራሉ። እኛ ጋር ሲደርሱ ደግሞ ትቀንሳላችሁ። አይዟችሁ ችግር የለም። እኔ 13 መሆን ደስ ይለኛል። ኧረ እሺ ምክር ስጭን። ቲክቶክ ማየት ጥሩ አይደለም ልንገርሻ። ሶሻል ሚዲያ አለ፣ በዛው ደግሞ ሰው መስለብ አለ። በጣም የሚነድድ ለልጆች አይፈቀድም፣ ክልክል ነው። እኔ እንዴት ያልኩ ነው የቀጠልኩት እንጂ አሁን ሳያት አክበረት ዝም ብሎ ነው ባንድ የሚያርጓት አካውንታ። እኔ እንጃ ምንቀኛሉ። አዶናይ የዋህ ነው ሳዩ ሰዎች አሉ በቃ እንደዚህ በቃ እኔ እንጃ አላውቅም። በቃ እንዴት እንደሚወዱት እኔ እንጃ። አሁን አንቺ ጌስት ሞል ሲሄድ አንድ ሴት አለች እንዴት አርጋ እንዳቀፈችው ብታይ፣ አልቅሳ በቃ ለምን ይመስልሻል? ደግነቱ፣ የዋህነቱ፣ ጥሩ ስራው አይደል? አዎ ጥሩ ስራው በጣም እኔም በጣም ወደዋለሁ። በቃ ቃላት የለኝም ለወንድሜ። እሰይ አንድ ዘፈን በዘፈንለት ደስ ይለኛል። እስቲ ባክሽ ላዶናይ አንድ ዘወትር ከዓይኔ ማጠፋው መከዛ ክብር የሆንከው ወንድሜ የኔ ትዝታ ሰላሙ ጥዋት ማታ ዘወትር ከዓይኔ ማጠፋው መከዛ ክብር የሆንከው ወንድሜ የኔ ትዝታ ሰላሙ ጥዋት ማታ ይሆናል። በስማም ታስለቅሽን ነው አንቺ። ስለ ቲክቶክም ትንሽ አንድ ላይ አያይዘሽ ንገር። ትምህርታቸው ላይ ደግሞ እንዲያተኩሩ ለልጆች ማለት ነው። ከ5 በላይ ታች የሆኑ አሁን የኔ እህት አለች ታናሿ ከዝኔ ማለት ነው። እሷ ማለት በቃ ልንገርሽ አልችልም። ቲክቶክ አይታተቅም 4 ዓመት ነው እሱ። ከ10 ታች የሆኑ ልጆች ግን ማየት የለባቸው። ሶሻል ሚዲያ በጣም ባለጌ የሚባል ቪዲዮ አላቸው። ስለዚህ ይሄን ቪዲዮ ማየት የለባቸው። አሁን ስመጥ እንደዚህ መሰልፈው ነው ጎበስ አልወድም። በቃ አለሻ የሆነ ፕሮጀክት አረጋቸዋለሽ። በቃ የሆነ ዳንስ ነው ማየው ነው በቃ ደስ ይለኛል። በቃ ሙዚቃ አለሻ ኢነርጂ የሚሰጠኝ የሆነ ነገር እንደሱ ነው ማየው በቃ እና እንዳታዩ ቲክቶክ ልጆች አይፈቀድም፣ አይመከርም። እኔም አቋርጣለሁ። አሁን ዝም ብዬ ትንሽ ልፈምስ ብዬ ነው እንጂ አራኔ 14 ነው እድሜ 15 ነው ላለው ሰው እንዳታዩ ልጆች ከ10 ታች ሆናችሁ እንዳታዩ። ቪዲዮ ለእናንተ የማይገባ ቪዲዮ ስላለ እንዳታዩ። በትርፍ ጊዜ ማጥናት በቃ እኔ አሁን ጎበዝ ብዬ አልዋሽም። እዚህ ወጪ ሚዳ እኔ እውነት ነው እና መካከለኛ ነኝ። እኔ እናት ኦነስት እና ልጆች ያላችሁ በርቱ። በጣም ነው ወዳችሁ። ከዛ ደግሞ መተሽ አስገቡኝ አስገባት ወይ ተናገሪ። ለዚህ አስገቡኝ በቃ መተሽ ምን ላይ ባሪፍ ቪዲዮ መጣለው ለእናንተ የሚያስፈራራ ልጆች እና ለወጣቾች ለወላጆች ነው የሚያስመራ። እንደ ወንድሜ ወለጥ አዶናይ ይባላል። እኔም ሁለተኛ አዶናይ ያሬድ ነው ተባለ። በወንድሜ ኮረት ያለሽ እኔ እናቴ በዛ ጋር ያለሽው እናቴ አባቴም ሁላችሁም አክበረትም ወድሻለሁ። ሳሚያ እሺ እንግዲህ ህሊናና አክበረት ስለመጣችሁ በጣም ደስ ብሎኛል። ስላገኘኋችሁ በጣም ነው የተገረምኩባችሁ፣ የተደነቅኩባችሁ፣ የኮራውባችሁ እጅግ በጣም አድርጌ አመሰግናችኋለሁ። አትጥፉ። ከእናንተ ጋር እዚህ ጋር ጨርስና አዶናይ ጋር ትንሽ ደቂቃ ደግሞ ቆይታ አደርጋለሁ። አዶናይ እንግዲህ በድጋሚ ስቱዲያችን ስለመጣ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ ደስ ብሎኛል። በጣም የሚገራርሙ ልጆች ነው ይዘህልኝ የመጣሁና እስካሁን ድረስ ውስጤ በጣም ተገርሟል። የእውነት ደስ የሚሉ ልጆቼን ቁጭ ብዬ ያወራው ያህል ነው የተሰማኝ። እንደው ልጆቹ ላይ ተጽዕኖ ያሳደረ ሰው አለ ወይ? ካለስ ማን ነው? እሺ ሹር በዚህ መንገድ ያነጻቸው አይ ቲንክ እግዚአብሔር ነው ራሱ እግዚአብሔር ራይት እግዚአብሔር ነው ልብህ ላይ አርፎ የሰው ነው ትክክል የሰው ስማው የሰው አትስማው የሚልክና እግዚአብሔር ልባቸው ላይ አረፈ። and የሰሙት ሰው አለ ኦፍ ኮርስ እኔ ያለሁበት ግን ደግሞ
ከሆነ ነገር ተምረዋል እና በጣም እድለኛ ነኝ እንደዚህ ስለሆኑልኝ እነሱም። እኔም ደግሞ ያው እግዚአብሔር ከሰጣቸው በረከት ይልቅ ስጨምርለት ስመክራቸው ሳሳያቸው መንገዱ ለእኔ አንደኛ በጣም ቀላል ያደርገዋል። የበለጠ ደግሞ በቃ ላይ እተማመንባቸዋለሁ። በጣም ትልቅ ደረጃ ይደርሳሉ። በጣም ትላልቅ ሱፐርስታር እንደሚሆኑ በጣም እርግጠኛ ነኝ ሁለቱ። በብዙ ነገሮች እርግጠኛ ትሆናለህ። ከዚህ በፊትም ቁጭ ብለን እንደዚህ ስናወራ ቲክቶክ አዋርድ ላይ ያለ ኤክስፔክቴሽን ምንድን ነው ብዬ ስጠይቅህ ምን ማሸንፈው አልከኝ። በጣም ኮንፊደንስ ደስ ይላል። እርግጠኛ ሆነ ነው እና እንደዚህ እርግጠኛ ነገሮች ላይ የሚያደርግ ነገር ምንድን ነው? እርግጠኛ የሚያደርገኝ ነገር ምንድነው መሰለሽ? ሁሉም ነገር በእምነት እንደሚሰራ ተገንዝቤያለሁ። በእምነት ነው የሚሰራው። ይህ ብርጭቆ አንድ ሰው ስላመነበት ነው ብርጭቆ የሰራው። የወንበርም እንደዛው ስላመነበት አምነንበታል። ይህ ማይክ እንደሚሰራ ባናምነው ኖሮ አንሰራውም ነበረ። አንድ በር ተቆልፏል ብለሽ ካመንሽ ለምን ትከፍቺዋለሽ? ራይት? እጅሽም ለራሱ አይሰራልሽም። ግን ደግሞ አልተቆልፍም ብለሽ ካመንሽ እጅሽ አትሊስት ይሞክራል። እና ማሸነፉም የቱን ያለው መሰለሽ? መሞከሩ ላይ ነው። በሩ እኮ ተቆልፎም ሊሆን ይችላል፣ ተከፍቶም ሊሆን ይችላል። ሰው መሞከሩ ግን አማራጭ ነው። ከሌላ ሰው ቀዳሚ እንድትሆኝ ያደርግሻል። የፈለግሽውን ነገር እንድትደርሽ ያግዝሻል። አንዳንዱ በር እኮ ሊዘጋ ይችላል፣ ግን መሞከርሽ ቶሎ ብለሽ ወደ ተከፈተችዋ በር እንድትደርሽ ነው የሚያደርግሽ። ሰው የኔ እምነት እንዴት ነው የሚሰራው መሰለሽ? የሆነ ነገር ካመንኩበት እውን ይሆናል። በቃ አሁን ወደ ስኬት ከመድረሴ በፊት ይከብደኝ ነበረ፣ ጥርጣሬ ነበረኝ። እምነቴ 40% 50%፣ ጥርጣሬም እንደዛው ነበረ። ሊሆንም ላይሆንም ይችላል which is በጣም ስትራግል አደረግ ነበር። አንዳንድ ቀን ሞክራለሁ፣ አንዳንድ ቀን ያቅተኛል። አልጋ ላይ ለጥ ብዬ እያለቀስኩኝ እውላለሁ። አንዳንድ ቀን ቪዲዮ ፖስት ላለሁ፣ አንዳንድ ቀን ደግሞ እምነቴ ተሸንፎ እንደማልረባ ነግሮኝ እንደማያልፍልኝ ነግሮኝ ለጥ ብዬ ሙሉበት አለ አይደል? አሁን ያለውበት ደረጃ ግን ስኬት ቀስ በቀስ እምነቴ እየጨመረ መጣና አዶናይ ያለበት ደረጃ አሁን እምነቱ 100% ነው። ኤኒቲንግ አዶናይ ማድረግ የሚፈልገው ነገር እውን ያደርጋል። which is ምን ያደርገኛል መሰለሽ? በጣም ብዙ ቪዲዮዎች እንድፖስት ያደርገኛል። በጣም ብዙ የተቆለፉ በሮች እንድሞክር ያግዘኛል። በፍጥነት ተክ አንድ በር የተከፈተ ነው ግብት እሷን ነገር ጨርስ አድርጌ ውጥት ከዛ እንደገና ሞክራለሁ። ለዛም ነው ሰው እንደ ይህ ልጅ በየቀኑ አዳዲስ ነገሮች ይዞልኝ ይመጣል። እነሱ ማያዩት ከ10 በላይ የተቆለፉብኝ በሮች ያጋጥሙኛል በየቀኑ። ከ10 በላይ ውድቀት። ከነዚህ 10 ግን 11ኛው ስኬታማ ነች። እሷን ይዤ እንደሞታ እየገባቸው አይደለም። ስለዚህ እምነቴ በጣም ጠንካራ ስለሆነ ብዙ የተቆለፉ በሮችን እንድሞክር ያግዘኛል ማለት ነው። ከዛ ብዙ የተከፈቱ በሮችም ቀድሜ ያገኛለሁ ከሌላው ሰው ማለት ነው። ከዚህ ጋር ያይዘን አሁን እንዳልከው ብዙ በሮችን ለመክፈት ስትሞክር የማይሳኩበት ጊዜያቶች አሉ ብለሃል። ብዙ ወጣቶች አሁን ብዙ ሊለፉ ይችላሉ፣ ብዙ ሊደክሙ ይችላሉ፣ ብዙ ተስፋ አስቆራጭ ነገሮች ደግሞ ሊያጋጥማቸው ይችላልና እንደዚህ አይነት አጋጣሚዎችን እንዴት ነው አንተ የምታልፋቸው? ምክንያቱም አዶናይ ሲባል አሁን በቃ እድለኛ ሁሉ ነገር የሚሳካለት መንገዱ በሙሉ አልጋ ባልጋ የሆነለት ወጣት አድርገን ነው የምናስበውና ግን ከዛም ባለፈ ብዙ ቻሌንጆች እንደሚያጋጥሙና እነዛን ደግሞ እንቅፋቶች እንዴት እንደምታልፋቸው አጋራን። ሰው ቻሌንጅ ሲባል ፈተና ሲባል ሰው የሚመስለው ውጫዊ ነው። ውጫዊ ፈተና ቀላል ነው ባይዘው። ምን ታክሲ ለመሰቀል ሞክረሽ ታክሲዋ ታመልጥሻለች፣ እሱ ውጫዊ ፈተና ይባላል። ውስጣዊ ፈተና ግን ያቺ ውስጥሽ ያለችው የምታወድቅሽ ነገር ነች። which is ታክሲ ያመለጠችሽ ሌላ ታክሲ አይመጣም ብለሽ አምነሽ አዝነሽ ተጨናንቀሽ ምናምን ወደ ቤትሽ የምትመለሻት ነገር which is እሷ ነች አንቺን የምትጎዳሽ። ውስጥሽ ነው ሁሌም የሚጎዳሽ። እኔ አሁን የሆነ ነገር ስሞክር ኦፍ ኮርስ ወድቃለሁ እኮ፣ ግን ደግሞ ውስጤ ግን አይሸነፍም። ውስጤ እምነት አለው። ውስጤ ጠንካራና ብርቱ ነው። ዓለማዊ ነገር ሊያሸንፈኝ አይችልም። ተረዳሽኝ? አሁን ካልጋ ስንነሳ ብዙዎቻችን ሁለት ምርጫ አለን። አንደኛው ምርጫ ዛሬ ይሳካልኛል ብለን መነሳት ነው። አንደኛው ደግሞ ዛሬ አይሳካልኝም ብለን መነሳት ነው። ለኛ ቀላሉ ነገር ደግሞ የታወቀ ነው፣ አይሳካልኝም የሚለው እምነት ነው። ለምን? ሁላችንም ያደግንበት ነገር ነው። ይሄ ደግሞ እንደዚህ ሲናገር ብዙ ሰው የሚመስለው እኛን ኢትዮጵያውያን እየሰደብከን ነው እንደዚህ ማለት ነው። አይደለም። በቃ የሰው ልጅ እንደዚህ ያደግ ነው። የሆነ ያስተማረን ሰው አለ። የሆነ ነገር እንደዚህ ተቆጣጥሮናል መንፈሳችን። በቃ አይሳካልኝም ወደ መጥፎ እንድንጠጋ በቀላሉ ተደርገናል። ተስፋ እንድንቆርጥ በፊልም ተደርገናል። በፊልም አሳይተውናል እንደማይሳካልን። ብዙ ነገር አስተምረውናል። እና ተስፋ ለመቁረጥ ቀላል የሆነበት ጊዜ ነው። ምርጫ ግን እንዳለን ማወቅ አለብን። አሁን መምረጥ ሲታይ ከውጭ ቀላል ይመስላል። አስቢው፣ የኮረኮመሽ ያለ እምነት አለ እኮ። በቃ ያወድቅሻል፣ አያልፍልሽም፣ አንቺ እኮ ስኬታማ አትሆኝም፣ ለምን አባት እነሳለህ፣ ምን ያደርግልህ፣ ምን ልታመጣ ነው? እንደ ትናንትናው ትወድቃለህ። እባክህ ህይወትህን አይተዋል፣ የት እንደምትኖር አይተዋል፣ መልክህ አይተዋል። እነሱ ሳያቸው ዝም ብለህ ተኛ እባክህ።
ዝም ብለህ ተስፋ ቁረጥ። ድንን ያረጋል። መርጠህ ትነሳለህ ሽንፈትን። ጠዋት አዲስ እድል ይሰጠናል። ሽንፈትን መርጠህ ትነሳለህ። ድንን ብለህ ትራመዳለህ። በየቀኑ ሰው ስታናገር በዛ ድምፅ ነው፣ ከዛ እምነት ተነስተህ ነው ሰው የምታናግረው። ከዛ ሁሉም ሰው እንደዛው ትሪት ያደርግሻል ተሸናፊ እንደሆንሽ። ከዚህ በፊት ካናዳ ያለው እኔ ሴኩሪቲ ዝቅተኛው ተከፋይ ነበርኩኝ። ትልቁ ስልጣን ይዤ ዝቅተኛው ተከፋይ አስቢው እስኪ። ተረዳሽ? እየተጠቀሙብኝ ነበሩ። ለምን? በራስ መተማመን የለም። ያ የውድቀትና የሽንፈት ድምፅ በየጠዋት እየሰማው እሱን እየመረጥኩ እነሳ ነበር። አንድ ቀን ግን ደረሰች። ዋት ምርጫ አለኝ። ከራሴ ጋር ፍልሚያ ገባለሁ። ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው። ያደርግልኛል። ሌላ ሰው የራሱ ውድድር አለው። ከራሱ ጋር ሳይወዳደር ከኔ ጋር የሚወዳደር ሰው ካየ ኦሬዲ እንደተሸነፈ አውቄያለሁ። ዝም ብዬ ስቄ አልፋለሁ ዝም ብዬ። ስለዚህ ውድድሬ ከዛች ልታወድቀኝ የምትሞክረው እምነት ነች። ጧት ስነሳ አንተ እኮ አትችልም። come on, what do you mean? I am the best, I am the one, I'm a king, I can do anything I want. የፈለኩትን ነገር አደርጋለሁ። ጧት ተነስቼ መስታወት እየተመለከትኩኝ ለራሴ ለአንዳንዴ ጮህበት ነበር። አስተዋውሳለሁ። ታወራለህ ከራስህ ጋር? ምክንያቱም አውቀዋለሁ ከውስጤ ከድሮ ታሪኬ ጋር ነው ፍልሚያዬ። እኔ ከማንም ሰው ተነስቼ ከራስህ ጋር ነው፣ ከትናንት ማንነት ዛሬ ተሽለመገኘት። yes ከሌላ ሰው ጋር መጨቃጨቅ እኮ እችላለሁ። ማን አንተ እንደዚህ ብለህ የምትናገር? ሌላ ሰው ሰከንድሪ ነው። ሌላ ሰው ውሸት ነው። ላይክ ሌላ ሰው እናውጣ። ማንም ሰው ጥፋተኛ አይደለም። ዋናው እዚህ ውስጥ ነው ያለው ጠላቱ። the enemy is the enemy እዚህ ውስጥ። ጧት እነሳለሁ። አትችልም፣ እችላለሁ። ማን አባስ ስለሆንኩ ነው እንደዚህ የምትነግረኝ? አሁን ይሄ ራስን መቆጣት አይደለም። አውቀዋለሁ። እየተቆጣሁት ያለሁት ፓርት ማንነት ለይቼ አውቀዋለሁ። ራሴን እኮ አቅፌ ያለው ኦሬዲ። ኦኬ ራሴን አቅፌ ነው እንደዚህ የምቆጣው። ያኛው ለምን አባህ ነው የምወድቀው? እኔ ለምንድን ነው ከሰው በታች የምሆነው? አይደለሁም። እኔ አንደኛ ነኝ፣ አሸናፊ ነኝ። አታሸንፍም ይለኛል። ማን ነግሮ ነው? ለምንድን ነው እንደዛ ብለህ የምትነግረኝ? ማን ስለሆንክ ነው? ጧት እየተነሳው አሰርት ማድረግ ጀመርኩኝ። በቃ መንገር ጀመርኩኝ። የኔ ነው ማለት ጀመርኩኝ። መወሰን ጀመርኩኝ። ከዛ የሆነች ደረጃ ትደርሻለሽ። በኩራት ትራመጃለሽ። ወደ ቤት ስትገቢ፣ ወደ ሆነ ቦታ ስትገቢ ሰዎች ኢነርጂሽን ፊል ያደርጉታል። የሆነ እሳት፣ የሆነ ኢነርጂ ይኖርሻል ማለት ነው። ሰው ይተማመንብሻል። ለምን እንደሆነ እኮ አያውቁም። አየሽ፣ ለካ ሰው ያንቺ መስታወት ነው። ሰው ያንቺ መስታወት ነው። ባንቺ የማይተማመን ሰው ካለ because በራስሽ ስለማትተማመኝ ነው። ሲሪየስሊ ነው የምልሽ። በጣም ልክ ነው። በራሴ ተማመንኩኝ፣ በራሴ ቆረጥኩኝ፣ አንደኛ ነኝ ብዬ ወሰንኩኝ፣ አመንኩኝ፣ ተነሳሁኝ፣ በዛ እምነት ተራመድኩኝ። ያቺ እምነት ደግሞ እንደ እንቁላል ነው የተንከባከብኳት። በየሰከንዱ አየኋት። አልስታትም፣ አልምራትም። ያ መጥፎ ድምፅ ዝም ብዬ እንደ ድሮ ማለት ነው አንተ ደደብ፣ አንተ ስታስጠላ እኮ ምናምን ብሎኝ አልልም። አትቀበለው፣ ታገለዋለህ። ማን አንተ? አላሳልፈውም። አያልፍም፣ አይወርድም፣ ወደ ልቤ አይወርድም። እዚህ ሊለፈልፍ ይችላል፣ ወደዚች ግን አይወርድም። ልቤ እስካልተቆጣጠረ ድረስ ደግሞ አሸናፊ ነኝ። because ልብሽ ነው የምትፈልጊው ህይወት የሚስብልሽ። የምትፈልጊው ዓለም፣ የምትፈልጊው ህይወት፣ የምትፈልጊው ስኬት የምትስቢው በልብሽ ነው፣ በጭንቅላትሽ አይደለም። ጭንቅላት አሳቢ ነው፣ ዝም ብሎ የሚለፈልፍ ነው በቃ። ልብሽ ግን ኤሌክትሪክ አለው። የፈለግሽውን ነገር መሳብ ትችያለሽ። ያ ላምበርጊኒ ትስቢዋለሽ፣ ያ ታዋቂነት ትስቢዋለሽ፣ ያ የሰው ፍቅር ትስቢዋለሽ፣ ያ ትዳር ትስቢዋለሽ። ለዛም ነው መጥፎ ድምፅ ከዚህ በታች እንዲወርድ አልፈቅድም። እዚህ ጋር አውርቼው አናግሬው አውጥቼው ልቤ ግን ንጹህ ነው፣ አሸናፊ ነው ሁሌ። ደስ ይላል። ኢንትረስቲንግ፣ ትልቅ ትምህርት ነው በጣም ለብዙ ሰው። ከዚሁ ጋር ያይዤ ማንሳት የምፈልገው እንደ ሰው ብዙ ጊዜ ሰልፊሾች ነን። እኔ ነው እንጂ አጠገባችን ያለውን ሰው የማየት ነገር ብዙ አልተለመደም። እና አንተ ደግሞ ከራስህ አልፈ ሌሎቹን ሰዎች ማብቃት፣ ማገዝ፣ ከፍ ማድረግ እናይባሃለን። እና ያ ጥበብ፣ ያ ፍላጎት፣ ያ ደግነት ከየት ነው የመጣው? አሁን ምን መሰለሽ ኤሚ፣ ያለ መጨረሻ ላይ ነን ያለ ነው። ኦኬ፣ አዶናይ ከዓለማዊ በላይ መንፈሳዊ ነው። እንደተናገርኩት የሆነ ጊዜ ስለብስ፣ ጸጉሬ ስቆረጥ፣ መኪና ውስጥ ገባ ምናምን ዓለማዊ ይመስላለሁ። ኦፍ ኮርስ ዓለማዊ ነን ሰዎች። ከዛም በላይ ግን መንፈሳዊ ነኝ። ያለ መጨረሻ እንደቀረበ አውቀዋለሁ። ያለ መጨረሻ ስልሽ ሁላችንም በቃ እንጠፋለን ምናምን ሳይሆን የሆነ ነገር እየመጣ ነው። የሆነ ነገር ልቤ ደግሞ እሷን ያያታል፣ አስተውላለሁ። እግዚአብሔር እየመጣ ነው። ያ የድሮ አኗኗር ዘይቤያችን ይቀየራል። በእርግጠኝነት ነው የምልሽ። ይህ ቫልዩ የምናደርገው ገንዘብ፣ ይህ ቫልዩ የምናደርገው አለባበስ፣ ቁንጅና የሚባለው ሁሉም ይሄ የተሰጠን ራሳችን እንድናሳንስ የሚያደርገን ነገሮች ውሸት እንደሆኑ የምንነቃበት ጊዜ በጣም ቅርብ ነው። ያቺ ቀን ስትደርስ ደግሞ ሁሉም ነገር ትርጉም ያጣል። ትርጉማችን የዛኔ ምንድን ነው የሚሆነው? መተቃቀፍ ነው።
እርስ በራስ መተያየት ነው፣ መሰማማት ነው፣ ፍቅር ነው፣ ትዳር ነው፣ ልጆች ነው፣ ቤተሰብ ነው። ተረዳሽኝ? እሱን ስለማቀው ካሁኑ ጀምሬ ራሴን እያላመድኩት ነው፣ እያዘጋጀሁት ነው። ቢካዝ ምን መሰለሽ ቶሮንቶ ያለው አስታውሳለሁ መንገድ ላይ ሆኜ በእግሬ ነበር እየተራመድኩ የነበረው ገንዘብ አልነበረኝም እና ከስራ ተመልሼ ነው ባይ ዘ ወይ አስቢው ፉል ታይም ሰራተኛ ነኝ 8 ሰዓት በቀን እየሰራው ለ6 ቀን ሙሉ ከዛ ግን ወደ ስራ መሄድበት የባስ ፌር ሳጣ የባስ ክፍያ ትኬት ብር ሳጣ ወደ ስራ ለመሄድ እኮ ነው አይደለም የቤት ኪራይ ይሄዳል ግሮሰሪ ይሄዳል ምናምን የለም በቃ አይበረከት እና መንገድ ላይ እየሄድኩኝ አንድ ቀን አስታውሳለሁ የሚገርም GMC መኪና ነው ዳውንታውን ቶሮንቶ ሆኜ አንድ ቀን አልኩኝ ሶፌና አድርጌ በዚህች መኪና ያው ተቀርጿል ቪዲዮ ላይ ያለ ቲክቶክ ላይ ያለ በዚህች መኪና ሾፌር ተቀጥሮ እሄዳለሁ እንዳለው አልኩኝ አሁን በዛ መኪና ነው አሁን የምንቀሳቀሰው ሾፌር አለኝ ምናምን ወደዚህ የሚመጣው በሱ ነው አይገርም የቀን ድራይቨር እሱ ነው እና 25 ዓመቴ ነኝ ይህ ሁሉ ህልሜ እውን አደረኩት በገንዘብ ብቲ በታዋቂነት በሁሉም ሳይድ unbelievably ያለውበት ደረጃ ማላምነው ነገር ነበር የዛኔ እውነቴን ነው የምልሽ ደረስኩበት ደረጃ ውስጤ ላይ ምን አለ ኖርማል ወደ መኪናው ገባለሁ የሚገርም ጸዲ መኪና ነው ኦኬ ሰዎች ያዩታል መኪናውን ወጣት ልጅ ያያሉ እንደዚህ ብሎ ምናምን የሆነች የምትሰጥህ ነገር አለች እሷ ግን አሁን የለችም I don't care I'm just like መኪና ውስጥ ነኝ መኪናው ብዙ ፊል አታረጋው በቃ ፊሊንግ የለውም እንደዚህ ከሆነ ታዲያ ምንድነው ማግኘት ያለብኝ ምን ላግኝ ታዲያ እሺ በራሴ ተስፋ ቆረጥኩኝ እውነት ለመናገር ግን በማን ተስፋ አገኘሁኝ መሰለሽ በሌሎች ሰዎች ስኬት ተስፋ አገኘሁ ሌላ ሰው ፈገግ ሲል በሱ ፈገግታ ነው ምኖር እሱ ደስታ ነው ደስታ የሌላ ሰው ፈገግታ የኔ ፈገግታም ሆነ የሌላ ሰው ማሸነፍ የኔ ማሸነፍ ሆነ አሁን እኔ እኮ በጠፋ ከሶሻል ሚዲያ በኔ ስር የሚታዩ በጣም ብዙ ሰዎች እኮ አሉ የተወኳቸው ሶሻል ሚዲያ ላይ በኔ እንትንም የሚሆኑ ማለት ነው የሚስታውሱ ያስታውሱኛል በቃ አዶናይ እንዳለ ስቲል ይስታወሳል ያ ስኬት ሌሎች ሰዎች ላይ መፍጠሬ ፈገግታው ሌሎች ሰዎች ላይ መፍጠሬ ደስታ መፍጠሬ እሱ ነው የሚያኖረኝ እንጂ በራሴማ በቃ ፈለኩት ሰውነትም ማራኪነቱም ወፍራም ነበርኩኝ ያቺ መፈልጋት ሰውነት አመጣዋት ለየት ያለ ነገር የላትም አቴንሽን ፈልግ ነበር ድሮ ከሰው ትኩረት ሁላችንም ታዋቂነት መንገድ ምን ጀምረው ትኩረት ስለምንፈልግ ነው ዝም ብለን እንትን እናረጋለን እንጂ ትኩረት እንፈልጋለን ትኩረት ሳናገኝ ስላደግን በቃ ትኩረት አግኝተን ታዋቂ ነኝ ማለት እንፈልጋለን ስትደርስበት ደግሞ ምንም ሰው ይጮህልሃል አስታውሳለሁ ወላይታ ሆኜ ልንገርሽ ያጋጠመኝ ወደ ወላይታ ሄጄ በፈረስ ነው የተቀበረኝ ቪዲዮ ተለቋል ማአት ፈረሶች ናቸው ከዛ ህዝቡ እንዳለ ወጥቷል በቃ ይጮሃል አዶናይ በቃ ተከብብ ያለው በጣም ብዙ ሰው ነው ያለው ላይክ ኢሜል ነግርሽ አልችልም ገልጽልሽ አልችልም ሁሉም ሰው ፍቅሩ እየገለጸ ወዳለሁ አፈቅራለሁ ወዳለሁ ከዛ ቁጭ አልኩኝና ማሰብ ጀመርኩኝ ወይኔ ጉዴ ሁሉ ሰው ለኔ ነው እንደዚህ የሚለው ፍቅር መሸከም ይከብዳል አው በጣም ቁጭ ብዬ አሰብኩት አየሁ ከዛ እስኪ ምን አይነት ስሜት እያገኘው ነው ልቤ ምን ለመድኩት አሁን ይሄ እንዴት ይለመዳል ብለሽ ታስቢያለሽ እስኪ ሁሉ ሰው ፍቅር ሲያሳይሽ ሲጮህ ባንቺ ስም እንዴት ይለመዳል ውስጤ ምንም አልተሰማውም ማለት በጣም ወዳቸዋለሁ አፈቅራቸዋለሁ እንደዛ ስለ ሰፖርት ስለሚያደርጉኝ ግን የጨመረልኝ ነገር የለም ውስጤ ላይ እንደውም ያስደሰተኝ መደሰታቸው ነበር እንጂ ለኔ ያላቸው ፍቅር አልነበረም ለኔ ያላቸው ትኩረት አልነበር ከዚህ በፊት ግን ያቺ ለኔ ያላቸው ትኩረት እኔ ብቻ መታየቴ የሚያስደስተኝ ይመስለኝ ነበር አሁን ግን እሱ ትቼው የነሱ ፈገግታ ማየት እኔ በቃ የነሱ የደስታ ምንጭ መሆኔ ያስደስተኝ ጀመር እሱ ያስደስተኝ ጀመር ሰው ያለኝን አካፍዬ መስጠት ጀመርኩኝ ሰዎችን አፕሊፍት ማድረግ ጀመርኩኝ የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ የሰው ልጅ ስቃይ እሷ ነች የሷ ስኬት የኔ ውድቀት ነው ካልሽ እሱን መረዳት ራሱ ትልቅ ነገር እኮ ነው no I'm done I'm just like whatever ጊዜ ካለኝ አግዛለሁ ከፍ አደርጋለሁ ቃል ከገባውልህ I am going to uplift you with me በቃ ከፍ አደርጋለሁ ምንም ችግር የለውም ይሄ አይነት ደግነት ይሄ አይነት የዋህነት ከየት መጣ እሱን እስቲ እንጫወት አሁን ምንድነው መሰለሽ ብዙ ሰው የሚመስለው ይውህና ነው የዋና እርግጥ ይውህና አለበት ግን ደግሞ ዝም ብሎ ይውህና ብቻ ይመስላችኋል የሚሳሳቱት ስህተት ይሄ ነው አሁን አዶናይ በምን መነጽር ነው መመልከት ያለባቸው እዚህ በይውህና ሳይሆን በልቡ የሚሰማ ሰው ነው እኔ የማይል ሰው አሁን ለራሴ ብቻ አይደለም እኔ አሾ ስፒድ ሲመጣ ጊዜ አቋዋለው የሆነ ኢቨንት ሰርክስ ነገር አዘጋጅቼ የራሴ መንገድ ላይ አቴንሽን ማግኘት እኮ እችላለሁ እይታ ማግኘት እችላለሁ for sure 100% እንግሊሽ መግባባት እችላለሁ ከሱ ጋር
የሆነ ነገር ፈጠሬ ግን ትኩረቱ ከኔ ጋር መያዝ እችላለሁ ለረጅም ጊዜ። ግን ደግሞ ልቤ ምን አለኝ? አዶናይ ይሄ አንተ አይደለም። very simple ይሁንና ማለት ይሄ ነው ባይዘው ይሄ አንተ አይደለም አለኝ ልቤ። ኦኬ ምን ማለት ነው? ይህ የአይሾው ኢትዮጵያ ሞመንት ነው፣ የሳምሶን ሞመንት ነው። ስለዚህ ከጎኑ ቁምለት፣ ሰፖርት አድርገው፣ ግፋው ወደፊት። ይሁንና ማለት ይሄ ነው። ይሁንና ማለት ዝም ብለህ በምን ላስረድሽ? ይሁንና ማለት ዝም ብለህ መስጠት ብቻ አይደለም፣ ልብህን የሚነግርህ መከተል። እቺ ልቤ የምትነግረኝ ነገር ስለተከተልኩኝ ነው ይህ ሁሉ ውጤት ያመጣሁት በአይሾው ኢትዮጵያም በራሴም ሳይድም ማለት ነው። ምን አለኝ ውስጤ? አዶናይ አይሾው ኢትዮጵያ ይገባዋል፣ ስለዚህ ወደፊት ግፋው። መቼ ነው የታየኝ ይሄ? ገና አይሾው ስፒድ አናውንስ ከማድረጉ በፊት ወደ አፍሪካ መድረክ ላይ ወጥቼ መኪና ስሸለም ጊዜ የዛኔ አይሾው ኢትዮጵያ መጥቶ ዘሎ አቀፈኝ ወደ መድረክ ማለት ነው። ሳየው ማይክ ሰጥቼ ነበር። ማይክ ከሆስቱ ተቀብዬ እንደገና የልጅ ታዩታላችሁ ኢንተርናሽናል ይሆናል ብዬ ተናግሬያለሁ። ከአይሾው ስፒድ ጋር እናገናኘዋለን ብያለሁ የዛኔ። ከዛ ሁለተኛ ጊዜ ተገናኘን። ከዛኔ ጀምሮ ነው የታየኝ ቦታው የሱ እንደሆነ፣ ሞመንቱ የሱ መሆን እንዳለበት። ከዛ ደግሞ በየራሳችንም ተገናኝተናል። ስልክ አዘጋጀውለት፣ አይፎን እንትን ገዛውለት። ልቤ የሚነግረኝ ነገር ይሄ ነው፣ አርግለት ነው። እንዴት ደስ ይላል። አዎ ልብህን ያለህን ነገር ስትከተል ደግሞ ሁሌም በረከት ላይ ትቆያለህ። ብዙዎቻችን ልባችን የሚለን ነገር አንሰማው። ለምን? ምንቀኝነት ያሸንፈናል። አይምሯችን እሱ ካለፈለት እኔ አያልፍልኝም የሚለው አስተሳሰብ ተጠግተን በቃ በፍርሃት ስለምንኖር ወደ በረከት መጠጋት አንችልም። ተረዳሽኝ? እኔ ያደረኩት አይምሮዬን አለመስማትና ልቤን መከተል ነው። የሚገባው እሱ ከሆነ እሱ ይገባዋል። አዶናይ ይገባሃል ካለኝ ልቤ ደግሞ እኔ ራሴ አሳየዋለሁ እንዴት ስኬታማ እንደምሆን በራሴ ማለት ነው። እና ያ ልቤን ይገርማል። ምክንያቱም በጣም ወጣት ነህ። በዚህ እድሜ ደግሞ የራስን ነገር አሳልፎ ሌላው መስጠት ደግሞ ትልቅ ልብ፣ ትልቅ አይምሮ፣ ሰፊ መሆንን ይጠይቃልና እንደው ያንን ከድሮ ጀምሮ የነበረ ነገር ነው ወይስ ድንገት አሁን በእድገት ውስጥ እያለ የመጣ ነገር ነው? መስጠት፣ ማካፈል፣ ለሰዎች መድረስ ሌላ ሌቭል ነው ብዬ አስባለሁኝ። በጣም ጀስት ሙሉነት አለው ለሰው መስጠት። ደስታ ይሰጥሻል። በጣም ደግሞ ለጥቅም ብለሽ መስጠት ስታቆሚ የሆነ ሙሉነት ታገኛለሽ፣ ትኮሪያለሽ፣ በታዋቂነትሽ ትኮሪያለሽ፣ ሙሉነት ይሰማሻል። አሁን እኔ እንኳን ሸውጄ ሰዎችን ለማሳመን ብዬ እንኳን ነገሮችን አላረግኩኝ። አስበሽዋል ምን ያህል ባዶነት ይሰማኝ ነበር አሁን ባለውበት ደረጃ? ከውስጥ ጋር ትጣላ ነበረ። ኧረ በጣም የውሸት ነዋ። ሰው መጥቶ አፈቅርሃለሁ እወድሃለሁ ሲለኝ ምን ያህል ፌክ እና እባብ መሆኔን ውስጤ ይነግረኛል። ሰው እሸሻለሁ እንጂ ከሰው አይደለ? እንደዚህ ኮንፊደንስ የማይኖርህም ቀና ብዬ መናገርም ስለ ፍቅርም የመስበክም እና ቀና ብሎ በሙሉ ልቡ ስለ ፍቅር መናገር የማይችል ሰው ደግሞ የሚናገርም ሰው ያሳውቃል። የውሸት ከሆነ ታውቂዋለሽ፣ አንቺ ፊል ታደርጊዋለሽ። በጣም እና ንጹህነቴን እመርጣለሁ ሁሌም። ከሁሉም በላይ ንጹህነቴን ነው የምመርጠው። ንጹህነትሽን ካጣሽ that means ምን ይሉታል መሰለሽ? you sold your soul to the devil ይሉታል። አሁን ይሄ ኢሉሚናቲ ምናምን የሚሉት እኮ እቺ ንጽህና እኮ ነው የሸጧት። እቺ ውስጣቸው ንጽህና አሳልፎ ሸጧት። ለምን? ለታዋቂነት፣ ለገንዘብ። እኔ ጥንቅር ብሎ ለምን አይቀርብኝም ገንዘብ? ለምን ታዋቂነት እዛው አይሄድም? ምን ንጽህና ነው ማሯሩጦ ነው ሁሌም። ጋሽ ሰለሞንና ለሱራፌል ደግሞ የመኪና ሽልማትም አድርጋልና እስቲ እንደው ስለዛም ስለነበረው ሂደት የሆነ ነገር በለን። በጣም ብዙ በጎ ነገሮችን በአጭር ጊዜ ውስጥ አሳይተናል። ይሄ በጣም ደስ የሚል ስኬት ነው። እኔ ስኬት ብዬ የምጠራው ይሄንን ነው። ለራስ መኖር በጣም ቀላል ነው ለአንድ ሰው፣ ለአንድ ራስ። ለሌሎች ደግሞ ችግራቸውን አይቶ መድረስ ደግሞ ትልቅነት ነውና እንዴት ነበረ ይህ ሀሳብ የመጣለ? እንዴት ስኬታማ ሆነ? አይ ቲንክ እነዚህ ሀሳቦች የመጡት ቪዲዮ ተቀርጸው ሲለቀቁ ነው። የጋሽ ሰሎሞን ያየሁትና ድሮ የአርበኛው ልጅ የሚላል ፊልም የጋሽ ሰሎሞን ያለቀስኩበት መጨረሻ አካባቢ ከማንዴላ ጋር ሆኖ እንደዚህ በቃ እየፎክሩ ምናምን በጣም አልቅሻለሁ በዛ ፊልምና እንዴት አልኩኝ። በቃ ውጭ ሀገር ያሉት ሆሊውድ የሚሰሩ አክተሮች ምናምን እንኳን አውቃቸዋለሁ ህይወታቸው ምን እንደሆነ ምናምን እንዴት እንደሚከበሩ እንዴት እዚህ ሁሉ ነገር አድርገው ጋሽ ሰሎሞን ታክሲ ለመያዝ እንዴት ይሮጣሉ። ከታክሲ በኋላ ልቤ ነው ያለኝ። ጀመርኩት ቻሌንጁ። በዚህ ችኔ ተጀመረች እኮ ሐሳቡ አልነበረኝም ወደዚህ ይቀየራል የሚል እና ወደዚህ ተቀየረ። ጋሽ ሰሎሞን አሳካ ነው። የሱራፌል ተካንም እንደዛው። አሁን ደግሞ ቀጣይ የዘማሪ ገብረ ዮሐንስ ምን ጀምር ነው የአፓርትመንት ለመግዛት ቤድሩምና መኪና ከነሹፌሩ ሰው እየረዳው ራሴን በድህነት ለማኖር የምሞክር ሰው አይደለሁኝም። አውቀዋለሁ። ከሰዎችን እያገዝኩኝ ጀግና ነኝ። ራሴን ሀብታም አደርጋለሁ። ማልታይ ቢሊየነር እንሆናለሁ። ለራሴ ቃል የገባሁት ነገር ምንድነው? አዶናይ የኢትዮጵያ ወጣቱ ቢሊየነር ሆናል ነው።
እንደ ወደዛ መንገድም ገብቻለሁ። አሁን ኦፍ ኮርስ እየሰማሽ ነው ብዬ አስባለሁ ስለ አፕሊኬሽን ስለ ብዙ ነገሮች። ቀጥዬ ደግሞ ወደዛ ልመጣ ነበር። በቅርቡ ደግሞ አዲስ አፕሊኬሽን ላውንች አድርገሃል እና ስለዛ አፕሊኬሽን ደግሞ የሆነ ነገር በለን። አፕሊኬሽኑ አላማው ምንድን ነው? ለማን ነው? አጠቃቀሙስ እንዴት ነው የሚለውን ነገር ደግሞ እንግዲህ ሲድሮ ይባላል አፕሊኬሽኑ። ምን ማለት ነው? ትርጓሜ ያለው? እውነት ለመናገር በትግርኛ ሲሆን ትርጓሜ ያለው ሲድራ። ለምሳሌ ስድራ፣ ወደ ስድራ መውሰድ እንችላለን። ቤተሰብ ማለት ነው ሲድሮ። ዲቨሎፕ የተደረገው በኢንፍራቴክ ነው። ሲድሮ ማለት ልንገርሽ ከእንትን በላይ ነው፣ ከአፕሊኬሽን በላይ ነው። ተስፋ ነው ይዞ የመጣ ወደ ኢትዮጵያ ለወጣቱ። ብዙ ወጣት አለ እኮ አሁን ስራ ይፈልጋል፣ ስራ እያገኘ አይደለም። በጣም ብዙ ሰው ስራ እየሰሩ ነው። አንዳንዶቹ ደስተኛ አይደሉም በሚሰሩት ስራ። ሰው ሲድሮ አፕሊኬሽኑ ምንድነው ይዞ የመጣ መሰለሽ? ራሱ ቲክቶክ ነው እኮ፣ ግን ደግሞ ሱፐር ኒሽ ይባላል። ሱፐር ኒሽ ማለት ቲክቶክ አሁን ፎከስ የሚያደርገው ዋይድሊ ነው፣ እንደ ኢንተርናሽናል ነው። እንግሊሽ ተናጋሪዎች ደግሞ ሞር ቫልዩ ያደርጋል፣ ወይም ደግሞ ቪዛ ካርድ ያለበት ሀገር ስለሚያገኙ። አሁን ናይጄሪያ ላይ ሆነው በእንግሊሽ የሚናገሩ በጣም ብዙ ኮንተንት ክሬተሮች አሉ። የሚነዱት መኪና ብታዩ የሚገራርም ጸዴ መኪና ነው የሚነዱት ምናምን። እኛ ግን አማርኛ ተናጋሪዎች ነን፣ አልተገዛንማ። we have our own language፣ ምንኮራበት አማርኛ አለን፣ ምንኮራበት አፕሊኬሽን ግን የለንም። ተረዳሽኝ? ሳንገዛ ግን ደግሞ በኢንተርናሽናል አፕሊኬሽን ተገዝተናል። እየጎዳን ነው ያ አፕሊኬሽን ደግሞ፣ ምክንያቱም ለእኛ አያስብማ። ሲድሮ አፕሊኬሽን ይዞ የመጣው ይህ ነው። አሁን ኤሚ አንቺ በጣም ትልቅ ኦዲየንስ አለሽ ኢትዮጵያ ውስጥ፣ ውጭ ሀገር ግን ያን ያህል ኦዲየንስ የለሽም። አበሻ አሉ ኢንተርናሽናል እኮ፣ ከአበሻ ውጭ ነው እያልኩሻለሁ። ሊሚትድ የሆነ ሪች አለ። አብዛኛው ኦዲየንሳችን እዚህ ያለ አስቢው። እዚህ ሰርተን እዚህ መሸጥ ከቻልን፣ እዚህ ማገዝ ከቻልን we're going to make so much money። አብዛኛው ሰው ሀብታም ይሆናል ማለት ነው። ሰበር ነው ያ ምንድነው የሚባለው? ያ የቲክቶክ ልመና ሰበር ነው ማለት ነው። ቲክቶክ አያስፈልገንም ካሁን በኋላ፣ ለምርጫ ነው የምናየው ቲክቶክ ጀስት ለመዝናናት ከፈለግን። ሲድሮ አሁን አንቺ ለምሳሌ ቪዲዮ ፖስት ብለሻል እንበል፣ አንዲት ቪዲዮ ፖስት ብለሻል። እሷ ቪዲዮ ፖስት ተሻት ደግሞ ከአንድ ወር በፊት ነው። እሷ ቪዲዮ አይተው ኢንስፓየርድ ሆኖ ጊፍት መስጠት ይችላሉ ሰዎች። ሲድሮ እሱ ነው ሞቲቬት የሚያደርገው ሰዎች። ኮመንትና ላይክ አላ ጊፍትም ሞቲቬት እናደርጋለን። የሆነ ሰው ጊፍት ሲሰጥሽ አንቺ የሆነ ፍላወር ምልክት ይመጣል፣ የአንበሳ ምልክት፣ የመኪና፣ የቢራቢሮ፣ የምናምን የተለያዩ ጊፍቶች አሉ። የየራሳቸው ብር ደግሞ አላቸው። ከ1 ብር ጀምሮ 5 ብር አለ እስከ 10፣ 20 እስከ 1000፣ 50,000 ጊፍት ማለት ነው። ይህ ምንድነው? ፍቅር እየገለጹልሽ ነው። እኛ ሰዎች ምንባል I think there's 4 languages of love ነው የሚባል አለ። በመተቃቀፍ አለ፣ ጊዜ በመሰጣጠት፣ acts of service፣ ጊፍት መስጠት ምናምን። ፍቅራችን በዚህ ነው የምንገልጸው ሰዎች ስንባል። ሲድሮ ደግሞ ይህ ነው የሂውማን ኔቸር ተጠቅሞ ሰዎችን ሀብታም እያደረገ ነው ማለት ነው። ሰው ፍቅር ነው የሚሰጠው። ስለዚህ አንቺ ከ3 ሳምንት በፊት ፖስት ያልሻት ቪዲዮ ከ1 ዓመት በኋላ ስቲል 5 ብር ጊፍት እያገኘች ነው። የሆነ አይቷት የማያውቅ ሰው እሷን ቪዲዮ ኢምፓክት አድርገሽው ጊፍት ሰጥቶሻል። ስለዚህ ከ1 ዓመት በኋላ እቺ ቪዲዮ ብር እየሰራች ነው። ስለዚህ አሁን አንቺ በወር ውስጥ 10 ቪዲዮ ሰራሽ እንበል። በየወሩ 10 ቪዲዮ የምትሰሪ ከሆነ እነዚህ 10 ቪዲዮዎች ቪዲዮ ሆነ አይደለም የሚቀሩት፣ እንደ ቲክቶክ ብር ናቸው፣ ገቢሽ ናቸው። ቤተሰብሽ የምታስተዳድሪበት፣ የፈለግሽው ፓሽን የምትመርጭበት፣ መጽሐፍ ማንበብ የምትወጂ ከሆነ መጽሐፍሽን የምታነቢበት። ስለዚህ እየተዝናና ስራ የምትሰራበት አይነት ፕላትፎርም ነው ማለት ነው። ኢንትረስቲንግ this is amazing ነው። መቼን ጀምር ሰው እየጠበቀ እኮ ነው፣ ቀን እየቆጠረ እኮ ነው አብዛኛው። የሚገርመው ነገር 100,000 ዳውንሎድ አድርጎታል በአንድ ቀን። ያው ገርማል በጣም በአንድ ቀን ውስጥ 100,000። አሁንም በጣም ብዙ ዳውንሎዶች እየመጡ ነው። በጣም I think ከ4 ቀን በኋላ አናውንስ እናደርገዋለን። ያው መጀመሪያ ወር ላይ ያው ከ1 ሚሊዮን በላይ ዩዘርስ ዳውንሎድ እንዲያደርጉት ነው። that means already ደርሰንበታል፣ ቲክቶክ እየሄድንበት ነው ማለት ነው። በመጀመሪያ ወር ትልቅ ሰክሰስ እና አሁን ላምበርጊኒ መግዛት ቀላል እየሆነ ነው ኢትዮጵያ ውስጥ ሆነሽ አስቢ። that imagination እኔ ተናግሬ ነበር ከአንድ ዓመት በፊት ይሄ አዋርድን ሲሸለም ቀጣይ ላምበርጊኒ የሚያመጡት ቲክቶከሮች ይሆናሉ ብለሃል። ኢንተርኔት ማኒ አሁን በጣም ትልቅ ሀብት ነው። ትልቅ እና አንድ ሰው አሁን እኔ ባለሁበት ደረጃ አዶናይ ቁጭ ብዬ ምክር እየሰጠው ከዛ ደግሞ ጊፍቲንግ ሞቲቬት የሚያደርግልኝ አፕሊኬሽን ከመጣ ያ አፕሊኬሽን ደግሞ በብርም በዶላርም ያሰጠኛል። በቴሌ ብር አለ ምናምን እንደ ኮይን ነው የምትሞዩ። ሰው ጊፍት ለማድረግ ስትሞክሪ ወደ ቴሌ ብርሽ ይወስድሻል። ምን ያህል ብር መሙላት ትፈልጊያለሽ ትጽፊያለሽ፣ አካውንትሽ ላይ ይሆንልሻል ኮይኑ ማለት ነው። ከዛ በኋላ የፈለግሽውን ሰው ኮይን መስጠት ትችላለሽ ማለት ነው፣ በፍላወር መልክ በተለያዩ ማለት ነው። አዶናይ በጣም ብዙ ብር ይሰራል
በጣም ታዩና በሲድሮ እኔ እንደ ዩዘር እንደ ኮንተንት ክሪኤተር ሲድሮ ላይ በጣም ብዙ ብር ሰራለሁ። በጣም ብዙ ታላላቅ ቲክቶከሮች ማልታይ ሚሊዮነርስ ነው የሚሆኑት። ታያለሽ ሲለቀቅ ሲድሮ አለባበሳቸው ምናምናቸው ላይፍ ስታይላቸው ይቀየራል። ይህ ማለት ክሪኤቲቪቲያቸው ይቀየራል፣ ኢንቨስትመንታቸው፣ ፕሮዳክሽን ቲማቸው ምናምን። ኢትዮጵያ የአፍሪካ ክሪኤቲቪቲ ሀብ ነው የምናደርጋት። ህልም ነበረን እኮ እኛ ያቆምን ምንድነው? ያ ገንዘብ ነው። ፋንድ አልነበረንም። ከህልማችን ጋር ማች የሚያደርግ ገቢ አልነበረም። ሰው ሊሚትድ የሆነ ክሪኤቲቪቲ ነበረን። አሁን ግን እሱ በጠስ ነው፣ ተሰበረ። ስለዚህ ሁሉም ሰው የየራሱ ፓሽን ጀምሮ አንዷ ኩኪንግ ሾው ትጀምራለች፣ አንዱ ዳንሰኛ ይሆናል፣ አንዱ ይመክራል፣ ብር እየገባለት ነው፣ ኳሊቲ ይጨምራል፣ ኪችኗ ታሳምረዋለች። አንዷ እኮ ተፈጥሮ ነው የምትወደው፣ በቃ በጣም ሴትነቷ በቃ ወደ ተፈጥሮ ይጠራታል። ተፈጥሮ ላይ ሄዳ ስለ ተፈጥሮ ስለ እግዚአብሔር ትመክራለች። ጊፍት ይሰጧታል ሌሎች ሴቶች። ወይኔ እኔ እናት ፕሊዝ ቀጥ ልቤን እያደስሽልኝ ነው በሚወዱት ነገር። እሷ በምትወደው ነገር በመከተሏ ምክንያት ብዙ ሴቶች ራሳቸው እንዲወዱ ታደርጋለች። እነዚህ ሴቶች ደግሞ በእሷ አገግመው እነሱም ሌሎች ሴቶችን ያድናሉ። አየሽ እንዴት ኢትዮጵያ እንደምትድን። ይህ እኮ ስለ ገንዘብ አይደለም እኮ ባይዘ ወይ ስለ ፓሽንና ስለ ከሰርቫይቫል መውጣት ነው። ለመጀመሪያ ጊዜ ወጣቱ ከሰርቫይቫል ወጥቶ ወደ ፓሽን ወደ ፐርፐዝ እየገባ ነው። ከዚህ እኔ ደግሞ ለዚህ ድልድይ በመሆኔ ከዚህ በላይ ምን አይነት ሙሉነት አለ? ደስታ ይሰማኛል። ሙሉ ደስታ ነው የሚሰማኝ። ለብዙ ወጣቶችም ደግሞ የስራ እድልም ነው። በቃ መተዳደሪያም የሆነ ስራ አጣሁ የሚለው ነገር ራሱ አይኖርም። የለም በቃ ሊትራሊ የለም። እኛ ደግሞ ባይዘወይ እንደ ኢትዮጵያውያን መስራት የሚፈልግ ሰው የለም። እንደ ኢትዮጵያዊ ክሪኤቲቪቲ ያለው ሰው የለም። ግን ጀስት ኦፖርቹኒቲው አልነበረም። እሱ ነው ክሬት ያደረጋቸው። ሲድሮ መጣ፣ አሁን ሰበር ነው። አዲስ አበባ ደግሞ እያየሻት ነው። how fast it's growing unbelievable። ውጭ ሀገር ነው የሚመስለው አሁን ሁሉም ነገር አይደል እንዴ? በጣም ውጭ ሀገር ነው የሚመስለው። አሁን ማች ልናደርግ ነው። ከዛ ጎዳችን ፈላ። it's going to blow up boom። Africa is just we're going to be the main capital of Africa በእርግጠኝነት ነው። በእርግጠኝነት በብዙ ነገር ጋር ብዙ ሰው ስለዚህ አፕሊኬሽን ያልተረዳም ሰው ሊኖር ይችላል። የተሳሳተ አመለካከትም ሊኖረው ይችላል። እንዲረዱት በምን አይነት መንገድ ነው የምትገልጽላቸው ወይ የምታስረዳቸው? እንዲረዱት ቲክቶክ ፖስት ማለት ይችላሉ ብዙዎቻቸው። ቲክቶክ ነው ይሄ ግን የሀገራችን። አሁን ለምሳሌ እኔ ለአመታት ውጭ ሀገር ቆይተሽ ከዛ ወይ ለወራትም ሊሆን ይችላል ለሁለት ወር ውጭ ሀገር ቆይተሽ ኢትዮጵያ ስትደርሽ አየሯ ኢትዮጵያ መሬት ላይ እርፍ ስትል ከዛ ስትወርጂ ሀበሻ ነው የምታዩ። በሀገርሽ ቋንቋ ነው የሚናገሩት ምናምን ለየት ያለ ቫይብ አለው። በቃ የራስሽ ነው። ሲድሮም እሱ ይዞ ነው የመጣው። የውጭ ሀገር አፕሊኬሽን ውስጥ ነበርን እስካሁን። ሲድሮ ደግሞ ቤትሽ ነው፣ በቃ የኛ ነው። በቃ እንዲሆነ አገርሽ ርግጥ ስታደርጊ ያለ አይደል ፊሊንግ። እሱ ፊሊንግ ለማምጣት ለአመታት ተሰርቶበታል ሲድሮ አፕሊኬሽን ማለት ነው። እና እሷም ፊል ደግሞ አምጥተናታል። አሁን 3 ቀን ከምናምን ቀርቷል። አሁን ሜይ ቢ ተለቆ ይሆናል ፖድካስት ሲወጣ። it's going to be amazing። ታያለሽ። good luck በእውነት በጣም ደስ ይላል። እንደው ያንተ ድርሻ በዚህ አፕሊኬሽን ውስጥ ምንድነው? ባለቤት ነህ ወይስ ማስተዋወቅ ነው? እንደው ያለህንም ነገር እንወቅ። እኔ ሼር ሆልደር ነኝ፣ ፓርትነር ነኝ። so of course በጣም የተለያዩ እውቀት ያላቸው ሰዎች ዴሊጌት መደረግ አለበት። ስራዎች ኢንጂነሮች መኖር አለባቸው። ካለሱ ቢል አይደረግም። the CEO ቀዳማዊ very very intelligent man፣ በጣም በጣም ትልቅ ማከብረው ሰው ነው እሱም። ብዙ ቲሞች አሉ፣ ብዙ ፓርትነሮች አሉ። እኔም አመ ፓርትነር ሼር ሆልደር ኦፍ ሲድሮ እና ሁሉም ካየሻቸው ቲማችን አስተዋውቅሻለሁ፣ ወስድሻለሁ ወደ ኦፊስ። they are amazing። ውስጣቸው ያላቸው ኤክሳይትመንት ልነግርሽ አልችልም። ፖዚቲቭ ኤነርጂ፣ በጣም ትልቅ እውቀታቸው የነጠቀ መሆን ታያለሽ። የሆነ ዝም ብለሽ ሰላም ስትያቸው ማለት ነው they're international። በቃ ከተጨበት ካል ነው የሚሰማ። yes you can feel it። እና በእነሱ የተገነባ አፕሊኬሽን ደግሞ እኔ I am proud to represent and be the face of company። እዚህ ሀገር የኖሩ ልጆች ናቸው። yes authentic ours። ዋው ደስ ይላል በጣም። ዋው ምን የምትጨምርልን ነገር አለ ስለ አፕሊኬሽኑ? ስለ አፕሊኬሽኑ ሌላ ደግሞ ካምፓኒዎች ማስተዋወቅ ይችላሉ። ታርጌትድ አድቨርታይዝመንት የሚባል አለ። አሁን ከዚህ በፊት ካምፓኒዎች ሲያስተዋውቁ ፌስቡክን ከፍለው በዶላር በብር እንደዛ አድርጎ ምናምን ይሁን በጣም ብዙ ኮተት አለው አይደለ? አሁን ግን ስትሬት ወደ ሲድሮ መጥተው ኦኬ እንደዚህ ያህል ሰዎች 300,000 ሰዎች አዋሳ የሚገኙ እድሜያቸው ከ35 ከ55 አድቨርታይዝመንት እንዲደርሳቸው ፈልጋለሁ። ታርጌትድ ኦዲየንስ ማግኘት ይቻላል። የምትከፍለው ደግሞ በብር ነው። እና ይህ ሲስተም ይዘን እየመጣን ነው። ሲድሮ ውስጥ ያካትታል። ዛት ሚንስ ካምፓኒዎች አሁን የድሮ ሚዲያዎች አሉ ሜይንስትሪም ሚዲያ የሚባሉ
እነሱ አሁን ጉዳት ፈላ ወይኔ ጉዳት I'm so sorry እንደዚህ ስላቸው ጨምራል አይማ እንዴት አምስቲማ በሚታምር ሲድሮ ይቀራል እንድትላል አይ አንቺ you already out ገብተሻል ወደ አዲሱ እንትን ኮሜዲ ቲክቶክ ማለሽ everything thank you but yeah even this podcast ይሄ ለራሱ ፖድካስት ቡስት ማድረግ ትችላለሽ በብር ከፍለሽም ቡስት ይደረጋል more visibility ያገኛል visibility የምታገኙ አሁን ፌስቡክ አድቨርታይዝመንት ስትከፊ of course targeted ነው ግን ደግሞ ሚክስድ ነው ይቀላቀልብሻል ከብዙ እንትኖች ይሄ ግን ኦርጋኒክ ያንቺ ሰዎች ነው የሚያዩልሽ that means አሁን ይሄ ቪዲዮ ቡስት ማድረግ ትችላለሽ የፈለግሽውን ሰው ያህል በብር ማለት ነው ካምፓኒዎች እየካገኙ ማለት ደግሞ this is direct income ያገኙት ብር እንደገና አውጥተው ለአድቨርታይዝመንት እንደዚህ መጠቀም ይችላል አገሯ ታድጋለች በቃ interesting nothing can stop us ሌላ የሚያስመረቅኩት አዲስ አፕሊኬሽን አለ ምንድነው አንዱ አፕሊኬሽን መጽሐፍ ብቻ የምሸጥበት ነው የራሴ መጽሐፎች የጻፍኳቸዋል ወደ 3 መጽሐፍ ጨርሻለሁ ጀምረህና እግዚአብሔር ዋው የሴቶች ነው ደግሞ አንዷ መጽሐፍ በቅርብ አመት ቆንጆ ነሽ ምናምን በራስሽ ተማመኝ ታዋቂ ሴት ይላል ቆንጆ ታዋቂ ሴት ይላል እሺ ታዋቂ ሴት ነው የሚለው መጽሐፍ ሲታይ ታዋቂ ሴት ማለት አሁን ስዕሉ ባሳይሽ የመጽሐፉ ከቨር በጣም ብዙ ሴቶች አሉ እነዚህ ሴቶች ጭልም ብለዋል ድንን ብለዋል አንዷ ግን በርታለች ቀይ ልብስ ለብሳለች በጣም ደመቅ ብላ ቀና ብላ ነው የምትታየው እቺ ሴት እንዴት እንደምትሆን እኔ ራሴ አሳያታለሁ ከልጅነቷ ጀምሮ ታሪኳን እንድታስታውስ አረጋታለሁ የተሰደበችውን የተጎዳችውን የተከዳችውን ሁሉም ያጋጠማት ስቴፕ ባይ ስቴፕ እያስተማርኩኝ የቤት ስራ እየሰጠው አሳይመንት አላት በየ3 ገጽ በየ3 ፔጁ እየጻፈች ጆርናል እያረገች ራሷን እያከመች እያለቀሰች እየለቀቀች እያወጣች የሆነ ደረጃ ላይ ትደርሳለች ከዛ ደረጃ ደግሞ ከፍ አረጋታለሁ ከዛ እዚህ ጋር ስትደርስ ምርጫ የላትም ታዋቂ ትሆናለች ግዴታዋ ነው ባይዘው ታዋቂነት ማለት መብራት ማለት ነው ታውቂያለሽ አሁን ኤሚ አንቺ ጎልተሽ ስለታየሽ ነው ታዋቂ ሆንሽ እንጂ ላይክ መጉላት ነው በቃ being a star if you can shine you are seen ትታያለህ ብዙ ቲክቶከሮች አሁን አሉ ቪዲዮ ፖስት ይላሉ ታዋቂነት የለም ማንም ሰው ቪዲዮአቸው አያይላቸው እነሱ የሚመስላቸው ሴቲንግ ተበላሸ ካሜራዬ ተበላሸ ነው ያላዩት ነገር ግን መልቀቅ ያለባቸው ነገር አለ ሰውነታቸው መታየት ይፈራል የተደበቀ ነው ብርሃናቸው ደብቀውታል እንደዚህ አድርገው ለምን ከልጅነቷ ስትመጣ ያቺ ሴት ምን አጋጠማት መሰለሽ ለመቦረቅ ስትሞክር አቺ ስነ ስርዓት ረፊ ምናም ተቆንጥጣለች ተሰድባለች መምሯም ሰድቧታል እንዳትናገር ድምጽ ቀንሺ እንደዚህ በይ ምናም የሆነ እየተሰራች ነው የመጣችው እንዳጋጣሚ ሆኖ ደግሞ አብዛኞቹ የኢትዮጵያ ሴቶች እንደዚህ ናቸው ልብ ብለሽ ካስተዋሽ አንድ አይነት ልዩነትን የሚፈሩ ብርሃናቸውን ማሳየት ማጉላት የሚፈሩ ተረዳሽ አዎ በጣም አሁን ስቴፕ ባይ ስቴፕ ወስዳትና መጨረሻ ላይ ሳትወድ ታዋቂ ትሆናለች ግዴታ ቲክቶክ ወይም ሶሻል ሚዲያ መጀመር አለባት ማለት አይደለም በተራመደችበት ቦታ በገባችበት ቤት ሰው እንደዚህ ብሎ ነው የሚያያት ለምን እንደሆነ ያቅሙኩ ይህን ብርሃኗ እንድትመልስ አግዛታለሁ ታዋቂ ሴት ነው እንግዲህ በቅርቡ ይለቀቃል በራሴ አፕሊኬሽን ኢንስፓይሬሽኑ እንዴት ነው ያገኘው ከራሴ ህይወት ተነስተ ግን ደግሞ ከሴቶች ጋር ይሁን ለየት ያለ ግንኙነት አለኝ እኔ ለምን እንደሆነ ባላቅ አይ ቲንክ ድሮ እናቴ መክራት ነበር ምናምን ከዛም የመጣ ነው ብዬ አላስብም ግን ፊል አረጋቸዋለሁ አሁን ትረዳቸዋለህ ለአንድ ሴት ብቻ እኮ አይደለም እኮ ኢን ጀነራል የፌሚኒን ኤነርጂ ፊል አረጋዋለሁ ምን አይነት ትራውማ ውስጥ እንዳለፈ አቋለሁ እንዴት ነው ሂል ማድረግ የምችለው እሱ እንዴት ነው ማከም የምችለው ይሄ መጽሐፍ በ3 ቀን የጨረስኩት ጽፈህ ኦሬዲ 200 ምናምን ፔጅ አለው የምርህና እግዚአብሔር ቁጭ ብዬ ጧት እነሳለሁ ምግብ አልበላም ሻይን ጠጣለሁ ቡና እየጻፍኩኝ እላለሁ ከዛ እንደዛ ያርኩኝ በ3 ቀን ጨረስኩት በጣም ይገርማል ሌሎችስ መጽሐፎች 3 ናቸው አልከኝ አይደል 3 አንደኛው የቲክቶክ ስልጠና ነው ኦኬ የቲክቶክ ስልጠና አለ አንደኛው ደግሞ ታዋቂ ወንድ ደግሞ የወንድና የሴት የተለያዩ ትራውማ ነው ያለና ወንዶች አንተ እንደዚህ በል እንዳታለቅስ ምናምን የሚል ትራውማ አለ የሴቶች ደግሞ አትፍጠኝ አትቅለይ አትናገሪ ምንድነው አለ ምንድነው እዚህ የተለያዩ ትራውማ ይዘን ስለዚህ ሁላችሁም ግን ራስን መደበቅ ራስን አለማወቅ ብርሃናችን መሸፈን እሱ ደግሞ አፕሊኬሽን መቼ ነው በቅርቡ 3 ሳምንት ቀርቶታል ኦኬ ኮር በኋላ ምናምን ላንች ይደረጋል እሱን እስከማን ጋር ነው የምትሰራው ከነዚሁ ሰዎች ጋር ነው ወይስ I have total ownership በራሴ ነው በያንተ ነው ምንድነው ሰው ገብቶ ሜምበርሺፕ ነው ከዛ መጽሐፍ ማንበብ ይችላል ወይስ ሜምበርሺፕ ነው
ናይስ። የተለያዩ ኮቺንጎችም እሰጣለሁ በዛው ላይቭ እየገባሁ ስልጠና እሰጣለሁ ነው። ሌሎች ሰዎች እዛ አፕሊኬሽን ላይ እንደዚህ መጽሐፍ ያላቸው ሰዎች መጫን ይችላሉ? አሁን ይችላሉ። yes የመጽሐፍ አፕሊኬሽን ነው የሚሆነው። የመጽሐፍ አፕሊኬሽን ነው። ሶ ማንኛውም ጸሐፊ የሱን መጽሐፍ እዛ ላይ ላንች ማድረግ ይችላል ወይ መጫን። አንቺ የጻፍሽ መጽሐፍ ካለ ወይ ባይዞ መጽሐፍ ማለት it's the biggest gift. ኢማጂን ተፈጥሮ ላይ ሆነሽ መጽሐፍሽን እየጻፍሽ ነው፣ ከህይወትሽ እያካፈልሽ ነው and then እሱን ፓኬጅ አድርገሽ በኦንላይን እንትን ስታደርጊው የራሱ አፕሊኬሽን ነው። ማንም ሰው ሊክ ማድረግ አይችልም። በኢንተርናሽናሊ መሸጥ ይችላልሽ፣ በዶላር ይመጣልሻል፣ በእንትንም at the same time ግን ህይወት እየቀየርሽ ነው ያለሽ። ሶ አንቺም መጽሐፍ ማምጣት ከፈለሽ ወደ አፕሊኬሽን መጫን ትችላለሽ። መጽሐፍ yes ታው አንቺ ከጻፍሽ በጣም ኢነርጂ ያንቺ ኢነርጂ ባይዞ ለየት ያለ ዩኒክ ኤነርጂ አለሽ። በጣም ፓወርፉል የሆነ ኤነርጂ ተባከ እቺ ኤነርጂ ያመጣሽባት ደግሞ የሆነች መንገድ አለች። እሷን መንገድ አሳይኮ ነው በቃ ግዴታሽ ነው ደግሞ ባይዘው እንደ አንድ ሰው thank you ታዲያስ በቃ ሁላችንም እንትን ልታወጣው ነው በቃ ግዴታ ነው። that's it we're changing I love it በጣም ደስ ይላል ፖዚቲቭ። ሌላ ደግሞ afritutors.com የሚባል አለ። ምን አፕሊኬሽን ነው? እሺ እዛም ባለቤት ነኝ። I have two partners። እሱ ምንድነው ስልጠና ነው በቃ we teach a lot of things content creation አለ፣ ቪዲዮግራፊ አለ። እዛ ብትመጪ በጣም ደስ ይለኛል። ከኛ ጋር ብትቀላቀይ የሚዬ ስለ ፕሮዳክሽን ብታስተምሪ በጣም ደስ ይለናል። እዛም እዚህም አዲስ አፕሊኬሽን ያወጣ ነው ስራ የተገኘልኝ ነው በዚህ በጣም ብዙ እያመጣን በጣም ብዙ ተዘጋጅቼ ነው ያወጣሁት። ናይስ። እሱስ መቼ ነው ላውንች የሚደረገው? ተደርጓል እሱ። ኧረ እባክህ ላውንች ተደርጓል። በጣም ብዙ ሰዎች። ሰዎች ስልጠናው ምንድነው? የሶሻል ሚዲያ እንትን ብቻ ነው ወይስ ቲክቶክ ስልጠና አለ? አክቲንግ ክላስ አለ። አክቲንግ ክላስም አለ። ኦንላይን ነው ግን ኦንላይን ነው ሰው የሚማረው ከየትም ዓለም ሆኖ ኦንላይን ላይ ከየትም ዓለም ሆኖ ኦንላይን መማር ይችላል። ሬጂስተር አድርገው ይማራሉ ማለት ነው። ፎከሳችን ኢትዮጵያ ላይ ነው የበለጠ ግን ኢንተርናሽናሊ ማለን በደንብ ኢንተርናሽናል ሌላው ዓለም ውስጥም ኢትዮጵያውያኖች ስላሉ መማር ስለሚፈልጉ አንተን የሚወዱ ደግሞ ሰፖርት ማድረግ የሚፈልጉ ማግኘት የሚፈልጉ ደግሞ በዚህ አፕ ያገኙሃል ማለት ነው። yes በተለይ አሁን በቲክቶክ እያነቃቃ ሰፖርት ያረክ የምትናገራቸው ነገሮችን በደንብ መስመር ይዘው በእንደዚህ አይነት አፕሊኬሽን መምጣት ደግሞ ትልቅ ነገር ነው በጣም። አሁን ደግሞ ኢን ፐርሰን ኢቨንቶችም አሉ እያዘጋጀው ነው። ዱባይ በቅርብ ጊዜ አለ I think around April 4 አናውንስ እናደርጋለን። በአካል ሄጄ ኢቨንት ሰጣለሁ። ትሬኒንግ፣ ኮንፊደንስ ትሬኒንግ፣ ኮንተንት ክሪኤሽን all of it different type of training። በቅርቡም እዚህ የሲድሮ ስልጠናም አለ። 3 አፕሊኬሽን አለ ማለት ነው። 3 አፕሊኬሽን ታባቱ ጉድ ፈላ በዚህ በዛው ዳትጨናነቅ never በቃ አሁንማ አንተን ምንም አይመስለኝም ብላለህ አሁን በቃ ለምከው አይደል ያኛው ፓርት። ከዚሁ ጋር ደግሞ አያይዘን ምን እናንሳ፣ ብዙ ወጣት ቶሎ በትንሽ ነገር እውቅና ውስጥ ይገባና አንድ ማስታወቂያ ሰርቶ ሊሆን ይችላል ወይ ደግሞ ብዙ ፎሎወር ማግኝቶ ሊሆን ይችላል እውቅናን መሸከም የማይችልበት አይነት ሁኔታ ላይ ያጋጥመዋል። ያ እውቅና መልሶ ራሱን የሚጎዳው ይሆናል። እንደውም ብዙ ታዋቂ ሰዎች ምን ይላሉ፣ ዝና ዘነዘና ነው ሁሉ እስከማለት ድረስ ራስን በራስ እንደገና የሚገርፍ ነገር ነው አይነት ነገር ይመስለኛልና እንዴት ነው ዝናን አንድ ሰው መሸከም ያለበት? ዝና የምትሸከመው ስታመሰግን ነው። ምስጋና ትልቅ መሆን አለበት። አሁን ተናደህ ምናምን አንዱ በጣም በቃ እኔ እወድሃለሁ ምናምን እያለ ይመጣላ፣ የዛኔ ደስታ የለኝም ታዝኛለሁ ብለህ ለዛ ሰው እንደዚህ ብለህ ማየት አትችልም። ትዕቢት ማለት ነው። ስለዚህ ዝና ምን ያስተምርሻል መሰለሽ? ምስጋና ላይ እንድትቆይ። ደስታ ወይም ሀዘን ምንም ልዩነት የሚያመጣው ልዩነት የለም። ምስጋና ላይ መጥቶ ሮጦ ሲያቅፍሽ ፍቅር ነው ማለት አመሰግናለሁ፣ ትንሽ ደብሮኛል ውስጥ ያዝኛለሁ፣ አመሰግናለሁ፣ ቴንክ ዩ ሶ ማች ስለምትወደኝ እንትን ስለምታረጊ። ዝናን የምትችለው በምስጋና ነው። አልበለዚያ በጣም መራራ ነው የምትሆነው። አንዱ ይመጣባል በእንትን በጥፊ ካልከው አሁን ለምሳሌ በስሜት ተገዝተ ዝና ላንተ አይደለም፣ ዝና አይገባህም ማለት ነው። ከዙፋንም ወዲያውን ትወርዳለህ። አልቻልከውም። ዝና የተለየ አጋጣሚ እንደው አጋጥሞ ያውቃል ወይ? ጥሩ ስሜት ላይ ሳትሆን ወይ ደግሞ በጣም ተጨናንቀ በስቶብህ ሁሉ ነገር በቃ አንዳንድ ጊዜ ሰዎች አንደርስታንድ አያደርጉን ማለት ያለንበትን ሲቹዌሽን የራሳቸውን ፍቅር ብቻ ነው ይዘው የሚመጡትና እንደዛ አይነት የተጋጨ ስሜት ውስጥ ሆነ ያጋጠመ ነገር ካለ I think I would say በጣም እንትን ጊዜ የስታሰር አካባቢ ያለው ጊዜ በቃ ሙዴ ጠፍቶ ነበር። ይሄ አልነበርኩም፣ በጣም አዝኜ ነበር ምናምንና ከዛ ግን ሰዎች ይመጣሉ በቃ እንዴ አሮኒ ምናምን እንዴ ደህና ነህ ምናምን ሶ እንዴት አድርጌ ከነሱ ጋር ማችል አድርግ አንተ ሌላ ስሜት ውስጥ አልችልም። በቃ ይሄ ሪል የሆነ ነገር ነው ገባሽ? በቃ የማትመለሽበት ነው እና በቃ አለው ደህና ነኝ ረጋል ምንድነው ተረጋጋ ምናምን አይ ዝም ብዬ ትንሽ ደክሞኝ ነው ምናምን አለ። እሷን እንኳን በዚህ ነው ያለፍኳት።
እያስረዳ ማለት ነው እንዲረዱ እያደረግ ካልቻልሽበት ዝና ከባድ ነው። ምን ያህል ጊዜ ቆየ ከዛ እስከ እስር ቤት ውስጥ? ምን አይነት ህይወትን ተማርክ? ምን ነበር የሚሰማ? አይ ቲንክ 6 ቀን ነው። የምርን 1 ሳምንት? እንዴት ነበር? ውስጥ አሪፍ ነበር እውነት ለመናገር አልዋሽም። የምርን ነው አሪፍ ነበር ስልሽ ባሪፍ አየኸው አንተ? አይ በቃ እንትን ምግቡ ጸዴ ነበር። የምትበይው ወፍሬ ነው የወጣሁት። የምርህ ነው? አዎ ግን ቅጣቱ ሳይኮሎጂካል ነው which is እንድትማሪ ነው ውስጥሽ። ምን ተሰማህ እንደው? አይ ቲንክ ከዛ ታስሬ ስወጣ የጨመርኩት ማገናዘብን ነው። ማስተዋል እንዳለብኝ ተምሬ ወጣሁ። አልወቅሰውም፣ አልጠላውም፣ ሌብል አላደርገውም፣ ስም አልሰጠውም። ተማርኩበት ነው የምለው። ቁጭ ብዬ ከሰዎች ጋር ተዋወቅኩ። እዛ ውስጥ ያሉ ማታ እናስቀድስ ነበር፣ እንጸልይ ነበር፣ አብረን እንዘምር ነበር ሁላችንም። እንዴት ደስ ይላል። ይቅርታ እንል ነበር፣ እንለምን ነበር ምናምንና ደስ የሚል ሳምንት ነበር በጣም ማለት ካሁን ሆኜ ሳስብ የዛኔማ ከባድ ነበረ በጊዜው ከባድ። አሁን ግን ተመስገን ደስ ይላል በጣም። ምን አይነት ፍርሃት ነበር ውስጥ? እንደው ምን ይልህ ነበር ውስጥ? ፍርሃት በቃ የሆነ እንትን ነው ዘላለማዊ ነው የሚመስልሽ፣ ግን ደግሞ የዛኔ ትፈተኛለሽ ከእምነትሽ ጋር ነው። እኔ ደግሞ እምነቴ እንደነገርኩሽ ፈተና ኦኬ ዋው this is a game። አሁን እምነቴ እያሸነፈኝ ነው። ካሸነፈኝ እምነቴ ደግሞ እውነታዊ ይሆናል። ስለዚህ እምነቴን መቀየር አለብኝ። እወጣለሁ ነገ። እምነቴ እሱ ነው። ነገ እወጣለሁ በቃ ስተኛ ምናምን ፈከክ ብዬ ነው የምተኛው። ያሸንፈኛል። በጣም ነው የሚያሸንፍሽ እምነትሽ የዛኔ። አትወጣም በቃ አለቀልህ። እወጣለሁ የሚለው እምነቴ ቀስ በቀስ እያሸነፈ መጣ። ከዛ እዛ እስር ቤት ሆኜ ኦልሞስት በቃ ፍሪደሜን አገኘው። ትንሽ እንደዚህ ፈካ አልኩኝ። የዛኔ ነው እንደም ነገሮች የተፈጠሩት እንደምንወጣም የተነገረ። ምን አጋጣሚ መሰለሽ? እኔ 4 ሚሊዮን ፎሎወርስ ደርስ በቃ ፓርቲ አዘጋጃለሁ፣ የሚገርም ኢቨንት አዘጋጃለሁ ብዬ ነበረ። እስር ቤት ውስጥ ሆኜ ነው 4 ሚሊዮን የገባሁት። አዎ 5 ሚሊዮን ፎሎወርስ ደርስ አሁን ያለው ድራማ ተፈጥሯል በጣም ሰው አጌን at the same time ከፍተኛና ዝቅተኛ ነገር ባንዴ በኩል happen አድርጉብኝ። ምን ፈጠረብኝ መሰለሽ? ኤክስፔክቴሽን አስወግድ። ምንም ነገር ሊሆን ይችላል። በቃ ኤክስፔክቴሽን አስወግድ። አንተ ብቻ ጥሩን ተመኝ፣ ግን ደግሞ ኤክስፔክቴሽን አስወግድ። ይሄን ነገር ሊፈጠር ይችላል። ያንስታን ሰው ላይ ኤክስፔክቴሽን ካሳረፍክ ታዝናለህ። ህይወት ላይ ኤክስፔክቴሽን ካሳረፍክ አፕሴት ነው የምትሆነው። ኢቭን የአየር ጸባይ ላይ ኤክስፔክቴሽን ካሳረፍሽ እኮ ታዝኛለሽ እኮ። አይዝነብክ ባክ አይዝነብ ብለህ ሲዘንብ ትቃጠላለህ፣ ቅጥል ነው የምትለው። ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን እንደዚህ ያጋጠመ ኦኬ እግዚአብሔር ብሎት ነው ማለት ነው። ስለዚህ አይ ነው አዝኛለሁ፣ ደብሮኛል፣ እስኪ ትንሽ እንዴት አድርጌ ከዚህች ለመውጣት ምን ላድርግ ነው በቃ ወደፊት ትንሽ ለመራመድ መሞከር። ህይወት እንደዛ ነች ባክሽ። አዎ ሁሌም ፐርፌክት አትሆንም፣ የታወቀ ነገር ነው። አሁን ብዙ ስናወራ ስንጫወት ካንተም የወሰድኩት ነገር ምንድነው? አንድ ነገር በጣም ካሰብክ ለዛ ነገር ከለፋ ያ ነገር ይመጣል ነው በቃ። ግን ሳይመጣ ሲቀር አሁን እንደዚህ አይነት ሁኔታዎችን ኤክስፔክት አታደርግም መቼም አይደል? ህይወት ባልጠበቀው አቅጣጫ ደግሞ ሊሄድ ይችላል አይደል? እንደሱ አይነት ነገሮች ሲፈጠሩ እንደዚህ በጣም ሞራሉ ጠንካራ የሆነ ሰው፣ ሁሉ ነገር ይቻላል ብሎ የሚያስብ ሰው፣ እኔ ያልኩት ያሰብኩት ያለምኩት በሙሉ ይሆንልኛል ብሎ የሚያስብ ሰው በተቃራኒው ሲሆንበት በምን አይነት ሁኔታ ሰዎች ያንን ችግር ማለፍ አለባቸው? በአይምሮም ሊሆን ይችላል፣ ስጋም ሊሆን ይችላል። ምን አይነት ዝግጅት ቢኖር ጥሩ ነው ስላለ? ሀምብል ትሆናለህ። በእግዚአብሔር የበለጠ ትተማመንና በእግዚአብሔር ትተማመን። አሁን ይሄ አንዳንዴ ምን ትሆኛለሽ መሰለሽ? ሁሉ ነገር በቃ ያልሽውን እውን ሲሆንልሽ ምናምን ከእምነት አልፈሽ እንትን ትሆኛለሽ፣ መታበይ ትጀምራለህ። እኔ ነኝ ትያለሽ። ከዛ ኩርክም አድርጎ ማመንህ ህይወት እያስተካከል ነው አውቃለሁ ይልሻል እግዚአብሔር። ግን ደግሞ ትዕቢትን ቀነስ። ገባሽ? አሁን እኔ ትዕቢቴ ተቀንሷል በእርግጠኝነት። ያ ሲያጋጥም ትዕቢቴ ስልሽ ዲቨሎፕ እያደረገ ነበር ወደዛ። ሰው እኮ ነኝ እኔ። አሁን ብዙ ሰው እንደዛ ነው የሚያስብኝ። አሁን አዶናይ ማለት ቀይዋ ነው፣ አዶናይ እንትን ነው። እኔም ትዕቢት አለኝ፣ እኔም ጉራ አለኝ፣ እኔም አጠፋለሁ። ስለዚህ ትዕቢቷ ወደ ትዕቢት እየገባው ነበረ። ስኬት በስኬት ያ ነገር አመጣሁት፣ ያ ነገር አመጣሁት፣ ያ በገንዘብ በታዋቂነት አንደኛ። ከዛ ይህ ነገር ሁሉ ከዓለም በላይ ያደርግሻል። አሁን እዚህ ያለሽ ከዛ እነዛ ሞመንቶች ያጋጥሙና ደስ ያለሽ ማስተዋል ትጀምሪያለሽ። ከዛ እኔ ሁሌም ከእግዚአብሔር ጋር ነው የምራመደው። ከሱ በላይ አይሰማ። ትዕቢት የሚባለው ከሰው በላይ ነኝ ብለሽ ስታስቢ ብቻ አይደለም። ዋናው ትዕቢት ከእግዚአብሔር በላይ ነኝ ብለሽ ስታስቢ ጊዜ ነው
የሚያስተምርሽ እግዚአብሔር የሚያሳይሽ። አሁን ከእግዚአብሔር ጋር ነው መራመደው። እኔ ወደዋለሁ እግዚአብሔር ከማንም ሰው አልበልጥም አውቀዋለሁ። እኔ እስር ቤት ስታሰር ዛኔ ታዋቂነት ያራግፌ ነው የገባሁት። እዛው ገንዘቤን አራግፌ ነው የገባሁት። ዜሮ ሆኜ ባዶ ሆኜ አየኋቸው። እነዛ ሰዎች በምንድን ነው የምበልጠው ከነዛ ሰዎች? በምንም። እነሱን ቁጭ ብለዋል፣ እኔም ቁጭ ብያለሁ። ስለዚህ ያገኘሁት ሰው አሁን ሳገኝ በክብር በእኩልነት አወራለሁ። ስቲል ግን አዶናይ ስኬታማ ነው፣ ጎበዝ ነው፣ እምነቱን ይከተላል። እሱ ሃምብል ሆንኩኝ፣ ተረጋጋሁ፣ ተመስገን። ስለዚህ በሚያጋጥሙ ማንኛውም ገጠመኞች እየተማርክ ራስን እያስተካከልክ ራስ ላይ ደግሞ እየሰራ ወደፊት የምትራመድ ልጅ ነህ ማለት ነው። በጣም በቃ እንደዛ ሆኛለሁ፣ ተመስገን። ኢንትረስቲንግ፣ ደስ ይላል። አንድ ሀሳብ ላይ ደግሞ እናውራ። እንደው ከሰዎች ጋር ስትቀያየም መጥፎ ስሜት ሲኖር ደስ ያላለ ነገር ሲኖር ያንን ስሜት በምን አይነት መንገድ ነው የምታስተናግደው? ከሰዎች ጋርስ እንዴት ነው የምትለያየው ወይም የራስን ስፔስ የምትጠብቀው የሚለውን ነገር ደግሞ እንደ ሀሳብ እናንሳ። አይ ቲንክ ሁላችንም እንቀያየማለን እንደ ሰው። ማንም ሰው ብፁዕ የለም፣ እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበረ። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል፣ ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ የምንጎዳው። ሰው እኔ እንደተቀየምኩት ሁሉ እኔ ማስቀይም ያለው ሌላ ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ አውቃለሁ። ማንም ሰው ዝም ብዬ አስቀይመኛልና ቢያልፋለሁ ማናንተ ይቅርታልም አለ። በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን ማስመር እችላለሁ፣ ያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነም አውቃለሁ። at the same time ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይም አጥፍቻለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማና አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን እያስታወስሽ አይደለም ማለት ነው። አንቺም ያ ሰው ነበርሽ። ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል፣ I see you, like I'm sorry. I mean that doesn't mean ከኔ ጋር ጠብቃለሁ ማለት አይደለም። መስመሬን እጠብቃለሁ፣ ለቀቅላለሁ። ግን ደግሞ በፍቅር አይቼ በቃ ሰው እንደሆንክ ተገንዝቤ በልቤ አቀፌ ነው ጉዜን እንቀጥለው። ይህ አንደኛ ለዛ ሰውም አንደኛ ሕክምና ነው፣ ለራስሽም ሕክምና ነው። ሰው እንደሆንሽም ታስተውያለሽ፣ ብፁዕ እንዳልሆንሽ ታውቂያለሽ። ነገም አንተ ያንን ስተት ልትሰራ ትችላለህ በሆነ አጋጣሚ እና ይህ ነው በቃ ፐርፌክሽን እንደሌለ ማወቅ፣ ማንም ሰው ብፁዕ መሆን እንደማይችል ማወቅ። በጣም ማስተዋይ ልጅ ነህ በእውነት። Thank you. እግዚአብሔር ይባርክ። ሌላ ምን ይባላል? አሜን አሜን። Thank you. ሌላው በጣም ደስ የሚለው ደግሞ በቅርቡ በወንድም ካሊድ ፋውንዴሽን የገንዘብ ማሰባሰቢያ እርዳታ አድርገህ ነበርና እሱም በጣም ስኬታማ ነበረ። ግንባር አለው ከሚባሉ ሰዎች ውስጥ አንዱ ነህ። ምክንያቱም ተሳክቶልህ ነበር የወጣሁና በምን አይነት ተነሳሽነት ነበር ወንድም ካሊድ ጋር ሄድከው? የተሰባሰበውስ ገንዘብ ምን ያህል ነው? የወንድም ካሊድ ፋውንዴሽን በጣም ትልቅ ስራ ነው እየሰራ ያለው። በጣም ትልቅ ወጣቶች እያገዘ ነው፣ ወደ ስራ እያሰማራ ነው። ከሆምለስነስ ከበረንዳ አንስቶ ነው ወደ ግቢ የሚያስገባቸው። ፀጉራቸው ተሰርተው ልብሳቸው ለብሰው ዶርም ተሰጥቷቸው ተስተካክለው ሰልጥነው ወደ ስራ ይሰማራሉ። ወደ ኮሪደር ስራ ይሆናል። ሴቶች አሉ፣ የፀጉር ስልጠና አላቸው። እነዚህ ሁሉ ነገር ተደርጎ ይሰማራሉ ወደ ስራ። ህፃናቶች ደግሞ አሉ፣ እናቶች አሉ። በጣም ብዙ ታሪክ ያላቸውና መጀመሪያ ኢንቫይት አድርጎ ሲያሳየኝ በጣም ውስጤን በጣም እውነት ለመናገር ሀዘንም ተሰምቶኛል። ግን ከዛ በላይ ኩራት ተሰማኝ። ለምን እንደዚህ አይነት ሰው አለ? ግን ደግሞ ወደ አስቤዛ ቤት ወሰደኝና አሳየኝ። ሽንኩርቶቹ ደርቀው ካሮት ተበላሽቶ ባዶ ምናምንና ይኸው ድጋፍ ያስፈልገኛል አለኝ። እና ወንድም ካሊድ እንግዲህ በጣም ኔትወርክ አለው። በጣም የታወቀ ሰው ነው በብዙ ሰዎች፣ ታላላቅ ሰዎች። እንግዲህ እኛም እናውቃለን። ይህ ስለሆነ ምንድነው የሚመስለን? በቃ በቂ ገንዘብና በቂ ፋንድ እንዳለው ነው። የለውም። በጣም ሳፈር ያደርጋል በአስቤዛ ብቲ በብዙ ነገርና ከዛ አንድ ቀን በቃ ቀጠሮ ያዘን ለረመዳን ኢፍጣር አብረን ላይቭ ገብተን ቻሌንጅ እንድናስጀምር ያስቤዛው። ከዛ ማታ ሄድኩኝ። ለአንድ ሰዓት ነበር እመጣለሁ ያልኩት because ቀጠሮ ነበር። ሌላ የቆዩት ለ4 ሰዓት ነው። አዎ ለምን በቃ
እዛ ጋር ቁጭ ብለው ነበሩ በጣም ብዙ ሰዎችና ገንዘብ ሲመጣ ሰው እንደዚህ ያስገባሉ 50 ሺህ 100 ሺህ 200 ሺህ ምናምን ይባላል። ሲያንጨበጩ ምናምን እንዴት አድርጌ ልንቀሳቀስ ገሬ ቁጭ ቀን ይሄማ ትቻለ ሄደ እንጀራቸው ነው መዘጋው አይሆንም። ትልቅ ገንዘብ እስከሚመጣ ድረስ ቁጭ ደክሞኛል እንደዚህ እያልኩ ነው ማለት ትክክል አይደለኝም። የዛኔ 2 ኢቨንት አስመርቄ ነው የመጣሁት። ድካም ላይ ነበር። በነገው ዕለት ደግሞ ጠዋት 1 ሰዓት መነሳት አለብኝ። የጨረስነው 8 ሰዓት ከሌሊቱ ነው። ሌሊቱ እና ከዛ ባማኮን የሚባል ኮንስትራክሽን ወደ 8 ሚሊዮን ብር አስገቡ። ከዛ ደግሞ 1.5 የሚያስገቡዋሉ 100 ምናምን በአጠቃላይ ከ20 ሚሊዮን በላይ ነው የሚሉት። እርግጠኛ ኮንፊርም ማድረግ አለብኝ ከወንድም ካሊድ ጋር 20 ሚሊዮንም የሚላሉ 32 ሚሊዮንም የሚላሉ። ኤኒዌይስ ከ20 ሚሊዮን በላይ ከሆነልኝ this is amazing እዚህ በአጭር ሰዓት ውስጥ ይሄን በአራት ሰዓት ውስጥ ማለት ነው። አሜዚንግ በጣም ትልቅ ቴንክ ዩ ሶ ማች ማለት ፈልጋለሁ ለሰጡ ሁሉም ምክንያት ስለሆን ከእውነት በጣም ቴንክ ዩ እንደደረስክላቸው ለአንተም አምላክ ይድረስልህ። አሜን። ቴንክ ዩ እናት አዶናይ እንግዲህ እዚህ ድረስ በመምጣት በድጋሚ እንግዳችን ስለሆንክና እነዛንም የሚያማምሩ ልባቸው የሚያምር መልካቸው የሚያምር ሁሉ ነገራቸው የሚያምር ሀሳባቸውም እንደዛው የሚያማምሩ ልጆች እዚህ ድረስ በማምጣት ስላስተዋወቅከኝ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች እናት። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ከአክብረትና ከህሊና ከአዶናይ ጋር የነበረን ቆይታ ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና ዘና እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ደህና ሁኑ።